ክቡራን ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን ለዛሬ ወቅታዊ ጉዳይ አንድ አጀንዳ ይዘን መጥተናል። እሱም በሀገሪቱ ባለፉት ለውጥ ዓመታት በዲፕሎማሲ ዙሪያ የተሰሩ ስራዎች ምን ይመስላሉ የሚለውን ከሲዳማ ክልል መንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ ወሰነለ ስምዖን ጋር ቆይታ የምናደርግ ነው የሚሆነው። በዚህ ዲፕሎማሲያችን ታሪክ ወደ ኋላ ሄደን የምንመለከት ይሆናል። ከዛም በኋላ ከለውጡ መንግስት ወዲህም የመጡ ለውጦች ምንድናቸው የሚለውንም በስፋት የምንመለከተው ይሆናል። አብራችን ቆዩ። አመሰግናለሁ አቶ ወሰነለ እዚህ ድረስ መጥተው ለቃለ መጠይቅ ፈቃደኛ በመሆኑ እና አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁ። እሺ መጀመሪያ ምን ጀምረው ያው በዲፕሎማሲ ዙሪያ ያለፉትን 8 ዓመታት የለውጡ መንግስት ወደ ስልጣን ከመጣ ወዲህ የመጡ ለውጦች ምንድናቸው? ከያንዳንዱ ዘርፍስ ምን ለውጥ መጣ? ከየተያዙ እቅዶችስ ምን አይነት ተተከበሩ የሚለውን እናንሳ። እንግዲህ ዲፕሎማሲ አንዱ የመንግስታችን የስራ አካልም ቢሆን እግረ መንገዳችን ሌላውንም ፕሮግራም አያይዘን ብናነሳ መልካም ይመስለኛል። የሲዳማ ብሔራዊ ክልላዊ መንግስትም ይሁን የኢትዮጵያ መንግስት ላለፉት አመታት በርካታ ስራዎችን እየሰሩ ቆይቷልና እንደ ክልላችንም ጥሩ ስራዎች አሉ። እንደ ሀገር ደግሞ የመጋቢት 24ን ማዕከል አድርገን የምናወራው እንደ ሀገር ስለሆነ ሀገራችን የተጓዘችባቸውን መንገዶችን እናነሳለን። ላለፉት 8 ዓመታት በርካታ ስራዎች ስለተሰሩ እንግዲህ የለውጡ መንግስት ዋናው መሰረቱ ኢትዮጵያ ከዚህ ቀደም ስትመራበት የነበረውን የአመራር ስርዓቱን በአዲስ አካሄድ መምራት አለብኝ ብሎ ነው ኮሚትመንት የወሰደው። ይሄ ኮሚትመንት ምንድነው? ኢትዮጵያ በታሪኳ መንግስታት ሲቀየሩ የነበሩት በአብዮት ነው ብሎ ነው የሚያስበው። እንግዲህ በአብዮት መንግስትን ስትቀይር አፍርሰ ነው የምትገነባው። ቀድሞ የነበረው መንግስት የሰራውን የሚመጣው ደግሞ እያፈረሰ ነበር የሄደበት መንገድ ነው። ይሄ ከ1900 ከአፄ ምኒልክ ሞደርን ኢትዮጵያን ሂስትሪ ስታይ የመንግስት መመስረት ጋር ተያይዞ መንግስት ሆኖ ከመጣ ጀምሮ ያለው ስርዓትን ብታይ 1907 ሚኒስትሪያል ፖስት ላይ ሰው ማስቀመጥ ከተጀመረ ጀምሮ ያለው የመንግስት ስርዓት እስከ ኢህአዴግ 2010 እስከሚወገድ ድረስ ያለው በአብዮት ነው የተመራ የመጣውና አንደኛው ይገነባል፣ የሆነ ፔሪድ ይቆያል፣ ሲሄድ ደግሞ ይሄዳል፣ የሚመጣው ደግሞ እያፈረሰ ነው። የለውጡ መንግስት ግን ላለፉት 8 ዓመታት የተገበረው ምንድነው? ከዚህ ቀደሙ መንግስታት ደግሞ የተሰሩ በጎ ስራዎች ተለቅሞ መቀጠል አለባቸው። ወረት ብሎ ነው የሚጠራው። እነዛ ወረቶች መቀጠል አለባቸው። በነዛ መንግስታት ደግሞ ስራዎች ሲሰሩ ያጋጠሙ ችግሮች ደግሞ በቀጣይነት መታረም አለባቸው፣ መደገም የሌለባቸው በሚል የሰራቸው አሉና ትናንትም ጨለማ አይደለም ብሎ ነው የለውጡ መንግስት የሚያስበው። ኢትዮጵያ ትናንት ሁሉ ነገር ጨለማ ቢሆን ኖሮ እንደ ሀገር ማስቀጥልም ነበር። በየትውልድ ምዕራፉ በየመንግስታቱ መቀየር የተመዘገቡ ድሎች አሉ። እነዛን ድሎች ማስቀጠል ያስፈልጋል፣ ግን አዲስ ደግሞ መሰራት አለበት ብሎ ነው ያሰበውና ለዚህ 4 ትላልቅ ፕሮግራሞችን ቀርጾ ነው የለውጡ መንግስት የሰራው። አንደኛው የፖለቲካ ፕሮግራም ነው። ሁለተኛው የኢኮኖሚ ፕሮግራም ነው። ሶስተኛው የማህበራዊ ፕሮግራም፣ አራተኛ ደግሞ የዲፕሎማሲ ወይም የውጭ ጉዳይ በሚል የሰራው አለና ምንም እንኳን ዛሬ አጀንዳችን ዲፕሎማሲ ቢሆንም እነዛ ሶስቱንም ሃይላይት አድርገን ማለፍ ብንችል መልካም ይመስለኛል። በአራቱም ፕሮግራም የመጡ ለውጦችን አጠር አድርገን ስናነሳው በፖለቲካው ዘርፍ ኢትዮጵያ ከዚህ ቀደም ስትመራበት የነበረው መንገድ በውጭ አስተሳሰቦች ላይ የተመሰረተ ነው። አይዲዮሎጂዎች ወይም የፖለቲካ ርዕዮተ ዓለሞች እንደ ሸቀጥ እየተራገፉ ሀገራችን ውስጥ ከኛ ባህል ጋር ከኛ የማደግ እድል ከኛ ኮንቴክስት ጋር መሄድ አለመሄዳቸው ሳይረጋገጥ እንዲሁ ግለሰቦች መተንተን ስለቻሉ ብቻ መተንተን ችለው ደግሞ ስልጣን መያዝ ስለቻሉ ብቻ ሲተገብሩት ነው የቆዩት በሙሉ አስተሳሰቦቹ። ያ አስተሳሰብ ከኛ አስተሳሰብ ጋር ስለማይሄድ ባለመሄዱ ነው እርስ በርስ እንዋጋ፣ እርስ በርስ እንጨፋጨፍ የቆየ ነው። የእርስ በርስ ታሪክ ነው ያለን በጣም እንደ ሀገር። ይሄ ከውጪ የመጣውን ጠላት መክተን የመለስን ህዝቦች ነን። አስብ፣ አድዋ ላይ ያሸንፈናል። ጉንደትና ጎራ ላይ ግብጽን መክተናል፣ አመልሰናል። የዚያድ ባሬን ጦር ሰባብረን መልሰናል። ብዙ ነገር የኢትዮ ኤርትራ ጦርነት በቲቤት የመጣውን ሰብረን መልሰናል። የውጭ ትላልቅ ኃይሎችን ጋልቦ የመጣው ቲፒኤልኤፍን በጋራ መልሰን ይሄ አገራዊው አንድነታችን የውጭ ጠላት መክቶ የመመለስ አቅማችን እንዳለ ሆኖ ግን
በትናንሽ አጀንዳዎች መስማማት በምንችላቸው አጀንዳዎች መስማማት ባለመቻላችን የእርስ በርስ ጦርነት ታሪክ ነው ያለን ሀገር ግጭት ጦርነት ያለን ሀገር ነንና ይህንንም ጭምር በሚያስተካክል መልኩ ነው በመደመር አስተሳሰብ የሚመራ የለውጥ መንግስት ፖለቲካውን እየቃኘ ያለው። ስለዚህ ፖለቲካችን ወንድማማችነትን መርህ ያደረገ መሆን አለበት። በሰጥቶ መቀበል ላይ በሀሳብ መሸናነፍ ላይ በተማከለ ሴንተሪስቲክ በሆነ ከሁሉ በላይ ደግሞ ፕራግማቲክ ሆኖ መሄድ አለበት የሚል በጣም ምርጥ አስተሳሰብ ነው የተቀረጸው እና አጠቃላይ ፕሮግራሞቻችን በሪፎርም አስተሳሰብ ነው መመራት ያለበት። አብዮቶች አፍርሶ መገንባትን ነው ያሳዩን። በሪፎርም ላይ ደግሞ የትናንቱን ወረቱን ለቅመ አስቀርተ አንተ ደግሞ የራስን ጨምረ ተቋም እየገነባህ ዋጋ የከፈልክ ጭምር የምትሄዱ አይነት የፖለቲካ ስርዓት ነው። ኢትዮጵያ በታሪኳ በሪፎርም ተመርታ አታውቅም። የለውጡ መንግስት ነው ይሄንን ያደረገው። በታሪኳ ኢትዮጵያ ባለፈችባቸው ምዕራፎች በሪፎርም አልተመራችም። ሪፎርም በባህሪው እየጠገንክ የምትሄደው ነገር ስላለ ውስጥህም ያለው አካል የሚሞግት አካል ስላለ ብዙ ዋጋ ትከፍላለህ። ግን በዘለቄታ ኢትዮጵያ ችግር ለመፍታት ምርጥ አካሄድ መሆኑን ተገንዝቦ ነው የለውጡ መንግስት እየሰራለው ውጤትም አምጥቶበታል። ስለዚህ ይሄ የፖለቲካችን መርህ በሀሳብ የመሸናነፉ ብዙ የልዩነት ያላቸው ኃይሎች የታጠቁ የነበሩ ጭምር ወደ ሀገር ቤት ገብተው የሚዲያ ነጻነት እነዚህ የፖለቲካል ሀሳቦችን ምህዳሩን በማስፋት ፓርቲዎቹን እያቋቋሙ እንዲሄዱበት ያደረጉበት መንገድ በጣም የሄደበት መንገድ የለውጥ መንግስት የሚያስመዘግነው ጉዳይ ነው ብዬ ነው የማስበው። ፖለቲካሊ የተከተልነው አፕሮች ከዚህ ቀደሙ መንግስታት በአይዲዮሎጂ በርዕዮተ ዓለም ላይ ያልተንጠለጠለ በአገር በቀል አስተሳሰብ የሚመራ ወንድማማችነትን መሪ ያደረገ ኢትዮጵያ እንደ ሀገር የራሷ የሆነ ከለር ያላት ለምሳሌ የግጭት አወጋገድ ስርዓትን በቀላሉ በባህላዊ መንገድ የምትፈታ ሀገር ናት። ለምሳሌ የሲዳማን አፍኒ ባህል ብትወስድ የኮንፍሊክት ሃንድሊንግ ሜካኒዝም በቀላሉ ችግሮቹን የምትፈታበት ነው። ይሄንን ፖለቲካሊ ብትጠቀመው በሀሳብ የመሸናነፍ ነው። ሲዳማ የተጋደሉትን አጋብቶ የሚያስታርቅ ህዝብ ነው። ለምሳሌ ይሄ ትልቅ ሀብት ነው። በሌላውም ብሔረሰብ ውስጥ እንዲህ አይነት ሀብቶች አሉ። በአገር በቀል አስተሳሰብ ፖለቲካችንን መቃኘት አለብን የሚለው አስተሳሰብ ይሄ ነው እንጂ በውጭ በምሁራን በውጭ ሀገራት እንደፈለጉ ያቀነቀኑትን ርዕዮተ ዓለም አምጥተን እዚህ አራግፈን የሄድንበት መንገድ ዋጋ አስከፍል። ይሄንን ቆም ብለን ማየት አለብን የሚለው ይሄ ማለት በአገር በቀል አስተሳሰብ መመራት ማለት የውጭውን አስተሳሰብ ኮምፕሊትሊ ዲናይ ማድረግ ማለት አይደለም፣ መተው አይደለም። ትወስዳለህ የሚጠቅምህን ሳይንሱን ዩኒቨርሳሊ የሚጠቅምህን ትወስዳለህ። ነገር ግን መነሻ ያንተን መሆን አለበት። አንተ የራስን ማንነት ይዘህ ያንን የአገር በቀል አስተሳሰብ ለእድገት መነሻ የሚሆንልህ ከሆነ መጠቀም አለብህ ነው። በኢኮኖሚ ዘርፉ ደግሞ ምርጥ ፕሮግራም ነው የተቀረጸው በለውጡ መንግስት። የከዚህ ቀደሙ መንግስታት ግብርና መር ኢኮኖሚ እያሉ ነበር የመጡት። ጥሩ ነው። ይህንንም መሰረት ያደረጉበት ምክንያት 85% የሀገራችን ህዝብ የሚኖረው ገጠር ስለሆነ ግብርና የተሻለ ውጤት ሊያመጣ ይችላል የሚል እሳቤ ነው የነበረው። ግን ነሰሰርሊ ግብርና ብቻ ሊሆን አይችልም። አንዳንድ አካባቢዎች ሌላ ኢንተርቬንሽን የሚጠይቁ አካባቢዎች ናቸው ኢትዮጵያና ስለዚህ በብዝሃ ዘርፍ ማደግ አለባት ሀገሪቷ። ኢኮኖሚያችን ማደግ ያለበት በብዝሃ ዘርፍ ነው ብሎ ግብርና እንደ አንድ ማዕከል አምጥቶ ከዛ ኢንዱስትሪን ጨምሮ ከዛ ማዕድን ብዙ እንደ መርገም ሲቆጠር የነበረውን ማዕድን የኢኮኖሚ የጀርባ አጥንት አድርጎታል የለውጡ መንግስት። ቱሪዝም ሌላኛው አቅም ነው። አይሲቲ ያለ እነዚህ ዘርፎች ደግሞ ለዜጋው የስራ እድል እየፈጠሩ መሄድ አለባቸው። ስለዚህ በብዝሃ ዘርፍ በሆም ግሮን አካሄድ ኢትዮጵያ መመራት አለበት የሚል ግልጽ ስትራቴጂ ቀይሶ ነው ኢኮኖሚን እያሳደገ ያለው የለውጥ መንግስት። ይህንን በማድረጉም በጣም ውጤታማ ስራ ሰርቷል። ለምሳሌ የግብርናችን ሜካናይዜሽንን በማስፋት በዝናብ ላይ ጥገኛ ከመሆንም አልፎ መስኖ መሰረተ ልማቶችን በማስፋት የተለያዩ አካባቢዎች ላይ ያለውን ኦፖርቹኒቲስን በሚገባ እየተጠቀመ አገሪቷን እየመራ ስለሆነ በስንዴ ምርት በአፍሪካ አንደኛ ሆነን ስንዴ የምትለምን ሀገር ተሰልፈን ስንዴ የምንለምን ሀገር ዛሬ ስንዴን ኤክስፖርት እስከማድረግ ራሳችን የመቻሉ ስራ የሰራው የለውጡ መንግስት ነው። በየምዕራፉ እንዲህ አይነት ስኬቶች አሉ። የቱሪዝም መዳረሻዎቻችን በየኢትዮጵያ ኮርነር ላይ የተገነቡ የቱሪዝም ዴስቲኔሽንስ በጣም የሚገራርቡ ናቸው። ፕሮጀክቶቹ የሌሉ በአውሮፓ ስታንዳርድ በኤዥያን ስታንዳርድ የተሰሩ ውጭ ሀገር ክቡር ጠቅላይ ሚኒስትር ዶክተር አብይ እንደሚሉት አንዳንድ የሰራናቸው የቱሪዝም መዳረሻዎች በገበታ ለሀገር ፕሮጀክቶች ጭምር የተሰሩት አንዳንድ ጊዜ አውሮፓ ላይ ጭምር ማታያቸው አድርገን የሰራ ነው ያሉትና ብዙ ጊዜ አውሮፓን የማየት እድሉን ያገኙ ሰዎች ይሄንን አወዳዶ ሊናገሩ ይችላሉና
ይሄ ኢኮኖሚ እድገቱን በአገር በቀል አስተሳሰብ በብዛት ዘርፍ የመራንበት መንገድ በጣም ትርፍ ነው። ቴክኖሎጂ ላይ ኢንቨስት ማድረግ ግድ ነው ብሎ ነው መንግስት እየሰራል። ቴክኖሎጂ ላይ ኢንቨስት ያላደረገ መንግስት ሊጸና አይችልም። ምክንያቱም ቴክኖሎጂ በጣም እየፈጠነ ስለሆነ ጥሎንም እየሄደ ስለሆነ አንተ ደሴት አይደለህም ቆመህ መቅረት አትችልም። ስለዚህ አዳፕት እያደረግ መሄድ አለብህ የሚል ነውና ኢንዱስትሪን ማስፋት እንደ ዋና ግብም ተወስዶ እየተሰራ ነው። ስለዚህ ኢኮኖሚውን በብዛ ዘርፍ መምራት የሚለው መርህ ነው የምንከተለው። ሌላኛው የማህበራዊ ዘርፉም እንደ ትልቅ ፕሮግራም የመጣው ሰው ተኮር ተደርጎ ነው የተሰራ ያለው። ሰውኛን ማዕከል ያደረገ የመደመር አንዱ መርህ እሱን። ለምሳሌ ኢትዮጵያ ውስጥ የድሃን ቤት መገንባት ማደስ የተለመደ አልነበረም ከዚህ ቀደም። ይሄ አሁን በፕሮግራም በስትራቴጂ ነው እየተመራ ያለው በጣም በሚገርም ሁኔታ። ለምሳሌ በአመት በብዙ ሺዎች የሚቆጠሩ የድሃ ቤቶች ይገነባሉ፣ ይሰራሉ እንደ አዲስ። እንደ ሲዳማ ክልል እንኳን ብትወስድ በጣም በሚገርም ሁኔታ ቁጥሩ በየአመቱ 3000 4000 የሚገነባበት ነው። ባለፈው አምና ክረምት ጳጉሜ ላይ ይሄንን ወደ 10000 የሚጠጋ ቁጥር ጭምር ገንብተን የሄድንበት ነገር አለና ይሄ ምርጥ አገራዊም ክልላዊም ስኬታችን የለውጡ መንግስት ትሩፋት ነው ብዬ ነው ወስዶና በማህበራዊ ዘርፉ በሰውኛ ተኮር አንድ ነገር ሆኖ የጤና አካሄዳችን የለውጡ መንግስት የምንከተለው ከዚህ ቀደም የነበሩ መንግስታት 1985 ላይ የተቀረጸ የጤና ፖሊሲ አለ መከላከልን ማዕከል ያደረገ። እሱ ብቻ አይደለም፣ ኢትዮጵያ ውስጥ ያሉ በሽታዎች በመከላከል ብቻ ሊጠፉ መታከምም አለበት። ምክንያቱም ዓለም ኢንቫይሮንመንቱ በተቀየረ ቁጥር የበሽታ አይነቱም እየተቀየረ ስለሆነ ሕክምናም እንደ አንድ ትልቅ ዘርፍ ተወስዶ እየተሰራ ነው ያለውና ለዛ መሰረተ ልማት ማስፋት፣ ሆስፒታሎችን መገንባት፣ መድኃኒት ማቅረብ፣ ቴክኖሎጂን ማላበስ፣ ህዝቡን ማሳተፍ የሚሉ ነገሮች በሰፊው ተካሂዶበታልና ይሄ ሰፋፊ የጤና ሴክተር ስራችንም ሽፍትን ያመጣው በለውጡ መንግስት መታከምም አለበት መከላከል እንዳለ ሆኖ የትምህርት ስራችን ብዙ ስብራት ያለበት ነው። የቀድሞ መንግስታት በተለይ ኢህአዴግ ይሄ ከቨሬጅ ላይ በማዳረሱ ላይ የሰራው ስራ ሰፊ ነው። ዩኒቨርሲቲዎች በስፋት ተሰርቷል፣ ተገንብቷል። ትምህርት ቤት ጠቅላላ ትምህርት የሚሰጡባቸው ተቋማት ተገንብቷል። ሌሎች ስራዎች አሉ። መሰረተ ልማት ላይ የተሰሩ ሙከራዎች ሰፊ ናቸው። ነገር ግን የጥራት ችግር አጋጠመው። የጥራት ችግር ስለገጠመው ስብራት ውስጥ ነው የገባው የትምህርት መዋቅራችን። ከዛ ለመውጣት ትልቅ አብዮት ነው የተጀመረው። እንግዲህ በትምህርት ውስጥ አብዮት የተጀመረው ለምንድን ነው? ስር ነቀል ለውጥ ካልመጣ በስተቀር ለውጥ ሊመጣ አይችልም የሚል ያለውና የደቡብ አፍሪካው የመጀመሪያ ጥቁሩ ፕሬዝዳንት ኔልሰን ማንዴላ እንደሚሉት አንድን ሀገር መስበር ከፈለክ የትምህርት መዋቅሩን አበላሽ ነው የሚለው። አንድ ሀገር ጠንካራ እንዳትሆን ከተፈለገ የትምህርት መዋቅሩን ማበላሸት ነው። ያልተማረ በትምህርት ያልጠነከረ የሰለጠነ ሰው ኃይል የለህም ማለት እንደ ሀገር መቆም ይቸግራል። ቴክኖሎጂን አዳፕት አታደርግም፣ አቅደህ አሰራም፣ ኢኖቬሽን የለም፣ ሌላምና ይህንን ታሳቢ ያደረገ የትምህርት ፖሊሲውንም መልሶ ሪቪዚት የማድረግ የማየትና የማስተካከል በዚህ በተለይ በመዋለ ሕጻናት ላይ ኢንቨስት ማድረግ በጣም ሰፊ እንደሆነ መምህራን ብቃት መጨመር በስልጠና በተለያየ መልኩ የግብዓት የማሟላት ትምህርት ቤቶችን መገንባት ማደስ አጠቃላይ ጉዳዩ የህብረተሰቡ የማድረግ ስራዎች በሰፊው እየተሰራበት ስለሆነ ሰፊ ውጤቶችም የውጤት መሻሻሎች እየመጡ ነው ያሉትና ይሄ ስራ በጣም ሰፊ ነው ማህበራዊ ዘርፉ ላይ ያለውና ስለዚህ ሶስቱም የፖለቲካውም የኢኮኖሚም ማህበራዊ ጉዳይ እንደ ሶስት ትላልቅ የለውጡ መንግስት ፕሮግራሞች ተደርጎ ኢትዮጵያ ከዚህ ቀደም በታሪኳ አይታው የማታውቀው አይነት ልማት ውስጥ ነው የገባችውና ከተሞች ዛሬ በቀላሉ ፈርሶ እየተገነቡ ነው ያሉት። ኢትዮጵያ ከተሞች ዛሬ ብርሃን ናቸው። ኮሪደር ልማት የምትለው ነገር ኢትዮጵያ ውስጥ የተለመደ አይደለም። እኛ አውሮፓ የመሄዱ እድል ያገኘን ሌሎቹም ይሄንን ፕሮግራም የሚከታተሉ ወይ ሌላ ኤክስፒሪየንስ ያላቸው ኢቭን ይሄን ፕሮግራም የተከታተሉ ውጭ ሀገር ያሉ ኢትዮጵያ ውስጥ ያሉ አሁን የከተሞች እድገት ምን አይነት አስደናቂ እንደሆነ እንደ ኢትዮጵያኖች የምትኮራበት ነው። አዲስ አበባችን የቆሻሻ ማዕከል የነበሩ ዛሬ ለምሳሌ የአዋሬ ብዙ ጊዜ እንደ ኤግዛምፕል የሚነሳው የድሃ ክምችት ያለበት በጣም ለሰው ለመኖር የሚያስቸግሩ ቦታዎች ዛሬ ተቀይረው ምርጥ ህንጻዎች ቆሞ ሰውን በሰላም እየኖረበት ነው። ከዛ ውጭ ኮሪደሩ ሙሉ ለሙሉ ከተማን ያዳረሰበት የአዲስ አበባ ኤክስፒሪየንስ ወደ ሐዋሳ የመጣበት ድሬዳዋ፣ ሐረር፣ ባህር ዳር፣ በቃ አዳማ ምርጥ ነገሮች አሉና እነዚህ ያልተለመዱ የከተሞች መሰረተ ልማት ከተማን የመቀየር ከተማን ማዕከል ያደረገው የኢኮኖሚ እድገት ከተሞች ከመልማታቸውን ባሻገር ገቢም እንዲያመነጩ የተደረገ የደበት መንገድ በጣም ምርጥ ነው። የመንግስት
ሌላኛው ደግሞ በዚህ ማቀፍ ውስጥ በአገር ውስጥ ወጪዎቹን የመሸፈን አቅም በአገር ውስጥ ገቢን የመሰብሰብ በራስ አቅም ችግሮቹን የመፍታት ነገር የተሰራበት ስለሆነ በጣም ትልቅ ነገር አለ ብዬ ነው ማስበውና አይ ቲንክ የኢኮኖሚውም የማህበራዊውም የፖለቲካውም ጉዳያችን እንደ ክልልም እንደ ሀገርም ላለፉት 8 ዓመታት የተሰራው ስራ ሲዳማም ክልል የሆነበት በዚህ በለውጥ መንግስት ነው። በጣም አስደናቂ ስራ ነው። ትላልቅ ፕሮጀክቶችም በዚህ ከለውጡ ወዲህ ነው 30 ቢሊዮን የሚያወጣ ፕሮጀክትም የተበሰረውም እዚሁ ነው። አዎ የሚገርም ነው። ለምሳሌ እንደ ክልል ብትወስድ የሲዳማን ክልል ለአመታት ስንት 100 ዓመት 130 ዓመት የቆየ ጥያቄ እንደሆነ ይነገራል ብዙ ጊዜና ይሄንን ባጭር ጊዜ ከ2010 በኋላ በተደረገው እንቅስቃሴ አሰናካይ መንግስታት ነው የነበሩት ይሄን ጥያቄ ህዝቡ ጠይቋልና ሌላ እንደ ኢትዮጵያ አካል ሆኜ ራሴን ላስተዳድር የክልላዊ የመዋቅር ጥያቄ ነው የጠየቀው ያንን የመለሰለት የለውጥ መንግስት ነው። ከዛም በኋላ የሄደበት መንገድ በጣም ሰፋፊ ነውና እንደዚህ አይነት የመዋቅር ጥያቄዎችን ጭምር ሰላማዊ በሆነ መልኩ የደቡብ ክልል የነበረው በሰላማዊ መልኩ እንደዚህ የተለያዩ ክልሎች ሆኖ ኢትዮጵያን ያጸኑበትና የኢትዮጵያ ኩራት የሆኑበት የትራንዚሽን ፔሪዮዱ የለውጡ መንግስትን በሀሳብ የማመን በጥንቃቄ መምራት የማቀድና የመስራት ጥበብን የተላበሰ የፖለቲካ ብቃት የታየበት ነው ብዬ ነው ማስበው። ትላልቅ ሜጋ ፕሮጀክቶች አባይ ግንድ ይዞ ይዞራል የሚለው ቁጭት ነበር አገሪቷ ውስጥ በኢህአዴግ ጀመረው እንደ ወረት ነው የሚያየው ብልጽግናም እንደ ፓርቲ እንደ ለውጡ መንግስት አይዲዮሎጂ አመንጪ የትናንቱን ስራዎችንም የሚያደንቅ መንግስት ነው የለውጡ መንግስት። በኢህአዴግ ጊዜ 2003 ላይ የተጀመረው የህዳሴ ግድብ ራሱን ችሎ ሄዶበታል። የተከደበት መንገድ አለ። ያጋጠሙ ችግሮች አሉ። እነዛ ችግሮችን በሚገባ ለይቶ ተንትኖ ፈቶ ሰፊ ስራዎችን ሰርቶ ፕሮጀክቱን ጨርሶ ዛሬ የኢትዮጵያ ኩራት እንዲሆን ያደረገበት መንገድ በተለያዩ ቦታ ላይ የተገነቡ የመስኖ ፕሮጀክቶች አሁን ደግሞ 30 ቢሊዮን የሚፈጅ የኒውክሌር ፕሮጀክቶችን ጨምሮ ለአመታት የሰበረን የማዳበሪያ ጉዳይ የድፍድፍ ነዳጅ ጉዳይ ኢትዮጵያ በታሪኳ ይሄን ነገር እንጂ አርጋ አታውቅም። ስለዚህ የለውጡ መንግስት ያቀደው በአገር በቀል አስተሳሰብ ህዝብን አሳትፎ የኢትዮጵያን አቅም በአግባቡ ተጠቅሞ መሄድ የሚገባ መንገድ ነው ብሎ ያሰበው አካሄድ ትልቅ ለውጥ እያመጣ እንደሆነ ማየት ይቻላልና በዚሁ በፖለቲካ በኢኮኖሚና በማህበራዊ ዘርፍ የገነባው አቅም ለዲፕሎማሲ መንገድ ይከፍትልሃልና ምርጥ ፕሮግራም ነው ብዬ ነው ማስበው። የለውጡ መንግስት የዲፕሎማሲ አቅጣጫ ምንድነው? ምንን መሰረት ያደረገ ነው? እኔ እንደ አንድ ኢትዮጵያዊ የመደመር መንግስትም የመደመር መጽሐፍን በግልጽ እንዳስቀምጠው ኢትዮጵያ በዲፕሎማሲ ታሪኳ ትልቅ እንደ ኩራት የምትቆጥረው ስኬቷ ነው ብዬ ነው ማስበው። ኢኮኖሚ ውስጥ ሲብራቶች ውስጥ የቆየ የነበርን ቢሆንም በማህበራዊ ዘርፉ ቅድም የጠቃቀስኳቸው ችግሮች ቢኖሩ በዲፕሎማሲው ግን የሚነገር ታሪክ ያለን ህዝቦች ነን እኛ። ዲፕሎማሲያችን የግንኙነታችን ደግሞ አንዱ በአቅማችን ያመጣ ነው። ለምሳሌ ኢትዮጵያ ጋር መገናኘት የሚፈልጉ የኢትዮጵያን ስም በትልቁ የሚያነሱ ሀገራት ኢትዮጵያ አድዋ ላይ ያስመዘገበችው ታላቅ ድል ትልቅ ስም ያሰጣት ነው። ለምሳሌ ኢትዮጵያ ማንንም በኃይል ወራ በኃይል ወደ ጦርነቱ ገብታ አታውቅም። ሌሎቹን ለማሸማቀቅ ለመስበር ብላ የከፈተችው አንድም ጦርነት የለም በታሪክ። ነገር ግን ህልውናን ቢፈትኑ ሊጎዷት ደግሞ ከአቅሟ በላይ ህልውናን ሊፈትኑ ሲመጡ ታዋክታለች ኢትዮጵያ። የጉንደትና ጉራኑን ብትወስድ የአድዋንን ብትወስድ ሁለተኛ የጣሊያን ወረራን ብትወስድ የሶማሊያን ወረራን ብትወስድ የሻቢያንን ብትወስድ የሰሜን ጦርነትንም ብትወስድ የተለያዩ አጭር ጊዜ ብቅ ጥልቅ ብሎ የጠፉ ጦርነቶች በሙሉ በኢትዮጵያ አነሳሽነት የመጡ አይደሉም። በነዛ አካላት የመጡ ናቸው። በእነዚህ አይነት ጉዳዮች ላይ ተገባ ወደ ጦርነት ተገባችበታል። ጦርነቶቹንም አሸንፋን ያወጣችው። ስለዚህ ይሄ ህዝብ ኢትዮጵያ ህዝብ መጋጨትን መበደልን የማይፈልግ የህዝባችን ጽኑ መሰረት ስለሆነ ወዳጅነትን የሚያጎላ ስለሆነ አንዱ ማንነታችን ከውጪ አካላት ጋር ለምናደርገው
ግንኙነት መሰረት ሆኗል። ዞሮ ዞሮ ኢትዮጵያን የሚመራው አካል ከዚህ ማህበረሰብ የወጣ አካል ስለሆነ እኔን የተላበሰ መሪ ነው የሚወጣውና በተለያየ መንግስታት ውስጥ ዲፕሎማሲያችን ወይ ግንኙነታችን የተለያየ ቅርጽ እንኳን ቢኖረው ወጥነት ያለው ተመሳሳይነትን የተላበሰ ይመስላል ብዬ ነው ማስበው። ለምሳሌ አቅሞቻችንን አንዳንድ ጊዜ የሰራነውን አቅሞችን ብናነሳ የመጀመሪያ ዓለም ጦርነት በአውሮፓኖቹ ከ1914 እስከ 1918 የተደረገ እጅግ አስቸጋሪ ጦርነት ነው የነበረውና ከዚህ ጦርነት መቋጨት በኋላ አንድ ባለም አቀፍ የተቋቋመ ሊግ ኦፍ ኔሽንስ የሚባል ተቋም ነው የነበረው። ዓለም ሀገራትን ሰብስቦ በጋራ ጉዳያቸውን የሚመክሩበት በሚል የመጣና ከአፍሪካ ብቸኛው አባል ኢትዮጵያ ነበረች። እዛ የሊግ ኦፍ ኔሽንስ ኦንሊ ሜምበር ናት። እና ይሄ የሚያሳየው ምንድነው? ኢትዮጵያ በላቧ ያስከበረችው በማንነቷ ያስከበረችውና እዚህ ከአፍሪካ አህጉር አባል እንድትሆን ተጋብዛ አባል ሆናለች። መስራች ናት ማለት ነው። ኦፍ ኮርስ በወቅቱ የአፍሪካ ሌሎች ሀገራት በቅኝ ግዛት እየተሰቃዩ ነበረ። አፍሪካኖችም ከቅኝ ግዛት ነፃ እንዲወጡ የከፈለችው ዋጋ ደግሞ በጣም ሰፊ ነው ኢትዮጵያ። ስለዚህ የሊግ ኦፍ ኔሽን ሜምበርሺፓችን አንድ ነገር እንደ ትልቅ የምናነሳው ነገር ነው። ሌላው በፓን አፍሪካን እንቅስቃሴ ውስጥ ያለን ትልቅ አስተዋጽኦ በጣም በከፍተኛው የሚነሳ ነው። የአፍሪካን ድርጅት እንዲቋቋም ሰፊ ሚና የተጫወትን ህዝቦች ነን። አፍሪካኖች ከቅኝ ግዛት በኋላ የጋራ ማህበር ለማቋቋም ጥረት ሲያደርጉ ነበረ። በተለይ ይሄ ማህበር ምን አይነት ቅርጽ ይኑረው በሚለው በሞንሮቪያና ካዛብላንካ በሚል በሁለት ተከፍሎ ሲጨቃጨቁ ንጉስ ኃይለ ሥላሴ አግባብተው አፍሪካን ቅኝ ግዛት አፍሪካ ነፃነቷን እንድትጎናጸፍ ጥረት ያደረግንበት መንገድ እንዳለ ሆኖ አገራትን አግባብተው ወደ አንድ አምጥተው የአፍሪካ አንድነት ድርጅት እንዲመሰረት የሰረቱ ስራ በጣም ታላቅ ያንደና የአፍሪካ አንድነት ድርጅት መቋቋም ብቻ ሳይሆን መቀመጫው አፍሪካ ነው አዲስ አበባ ነው የቆየው። ራሷ መስራች ሆና መቀመጫው አዲስ አበባ ነው ያለው። መቀመጫውን ከአዲስ አበባ ለማንሳት በተለያየ መልኩ አሻጥር የሰሩ አካላትን በዲፕሎማሲ አቅም ነው የመለሰች። በተለይ አንድ ጊዜ የአፍሪካ አንድነት ድርጅት መቀመጫን ከአዲስ አበባ ለማንሳት ትልቁ ትሬት የነበረው የ2001 ላይ በተለይ በሊቢያ አቀናባሪነት አንድ የሴኔጋል አምባሳደር በአፍሪካ ህብረት ላይ ያነሱት ነበርና የሚትመጥን ከተማ አይደለችም፣ አፍሪካን ማስቀመጥ አትችልም የሚል ነገር ሲያነሳ የወቅቱ ጠቅላይ ሚኒስትር ክቡር አቶ መለስ ዜናዊ በከፍተኛ ወኔ የተከራከሩበት አጋጣሚ ማንም የሚመሰክረው ነው። ስለዚህ መሪዎች በሀገር ውስጥ ችግር ሊኖርባቸው ይችላል። ነገር ግን በአፍሪካ ጉዳይ ላይ የኢትዮጵያን በማጽናት ደረጃ የሰሩት ተጋድሎ ትልቅ ነው። ከዛም በኋላ የአፍሪካ ሀገራት የአዲስ አበባ የአፍሪካ መቀመጫ እንደሆነች ኢትዮጵያ የአፍሪካኖች መቀመጫ ናት የሚለው ተስማምቶ ተቀብሎን ያሉት እስካሁን ድረስ እና ይሄ በጣም ትልቅ የዲፕሎማሲ ስኬታችን ነው። የዩናይትድ ኔሽን ሴኩሪቲ ካውንስል የዩናይትድ ኔሽንስ እንደ ማህበር እንደ ድርጅት ሲቋቋም የሊግ ኦፍ ኔሽን ልምዷን ተጠቅማ አባል ሆና ቀጥላለች ኢትዮጵያ መስራች ሀገር ሆና። ይሄ አንዱ አቅማችን ነው። ነገር ግን በዲፕሎማሲው የገጠማት ብዙ ችግሮች አሉ። ለምሳሌ ሊግ ኦፍ ኔሽን እያለ በሁለተኛ ጣሊያን ወረራ ጣሊያኖች በኃይል መጥተው ሲይዙን ያቀረብነው አፒል ነበረ፣ ቅሬታ ነበረ። ያንን ሊያደምጡን አልቻሉም። እዚህ ላይ ምንድነው ትምህርት የወሰድነው? በዓለም አቀፍ ተቋማት ውስጥ አባል መሆን ሁሉ ነገር ሊፈታ እንደማይችል ደግሞ ምልክት ነው። ጥንቃቄ ታደርጋለህ ማለት ነው። እዛ መንበር ነኝ ማለት ያ እዛ መንበር የሆነው አካል ሁሉ ይደግፈኛል ብለህም አትገምትምና በተለይ የዚህ የቤኒቶ ሙሶሎኒ ጊዜ የነበረው ወረራ ላይና የዓለም ምላሽ የነበረው ጉዳይ ኢትዮጵያን ቀጣይ ዲፕሎማሲውንም ነገር ትንሽ ትምህርት የሰጠ ነው ብዬ ነው ማስበውና እንደዚህ አይነት በዓለም አቀፍ ተቋማት ውስጥ በመሳተፍ ተጽዕኖ በማድረግ አገራት መካከል ያሉ ግጭቶችንም ለመፍታት የሄደችበት መንገድ ለአፍሪካን ወንድሞቿ ዋጋ ከፍላ ችግሮቻቸውን እንዲፈቱ የሄደችበት ለምሳሌ ብሩንዲ፣ ሩዋንዳ፣ ላይቤሪያ ላይ ወንድሞቻችን ተሰውተው ነው እነዛ ህዝቦች ደህንነት የጠበቁት። ኮሪያ ላይ ነበርን። አሁን ደግሞ ሶማሊያ ላይ የከፈልነው ያልነው ዋጋ አለና ይሄ ታሪካችን ሌላውንም የመጥቀምና ለሌላው ጭምር የመኖር ታሪክ ነው ያለን እንዳገርና ይሄንን እንደ ትልቅ ታሪካዊ ዳራ አድርገን የምናነሳው ነው። ይሄ ነገር እንዳለ ሆኖ ግን መንግስታት በመጡ ቁጥር ዲፕሎማሲው በዛ መልኩ በተወሰነ ማዋዠቆችም የታዩበት ነው ብሎ መውሰድ ይቻላል። በትክክለኛ መልኩ በተለይ ከንጉስ ኃይለ ሥላሴ ጀምሮ ስናይ ኢትዮጵያ ቅድም በመሪዎቿ መለዋወጥ ዲፕሎማሲው ዩኒፎርሚቲ ያለው መመሳሰል አለው ሲል ገለልተኛ ሀገራትን አቋም ትይዛለች። ኢትዮጵያ የመሃል መንገዱን ወደ አንድ ካምፕ ያለ ማዘንበል አቋም ይዛ የምትጓዝ ሀገር ናትና
ያ ነገር እንደ መርህ በመንግስታት መቀየር ተተግብሯል ብዬ ነው ማስበው። የተወሰነ ችግሮችን ቢኖሩ ለምሳሌ ከነበረው ችግር አንፃር ንጉስ ኃይለ ሥላሴ በሁለተኛ ጣሊያን ወረራ አጋጣሚ የሄዱበት መንገድ ልክ ነው ወይ አገር ውስጥ ሆኖ ለምን መስዋዕት አልከፈሉም የሚሉ መከራከሪያ ሊቀርብ ይችላል። ኤኒዌይስ እንግሊዝ ሄዷል። እንግሊዝ 5 ዓመት ቆይቷል። ሲመጡም በእንግሊዞችና በሁለተኛ ዓለም ጦርነት አሸናፊዎች ከ1939-45 የነበረው የሁለተኛ ዓለም ጦርነት በኋላ ንጉሱም ወደ አዲስ አበባ ሲመለሱ እንግዲህ አሸናፊዎቹ ያነ የምስራቅ ይሄ የዌስተርን ካምፕ ስለነበረ አጋጣሚ ደግሞ ኢስቱን የምትመራው የሶቪየት ህብረትም አንድ ላይ ስለነበሩ በሁለተኛ ዓለም ጦርነት እሳቸው ግን እገዛውም 5 ዓመት የቆዩበትም አካሄድ ከዌስት ጋር የሚያያዝ ስለሆነ ዲፕሎማሲውን ወደዛ የመሳብ ቴንደንሲ ነበረው። ነገር ግን ውሳኔ ላይ ግን የገለልተኛ ሀገራት ነገር ይዘው ቢሄዱ ወደ እንግሊዝ ወደ አሜሪካ ያዘነበለ ዲፕሎማሲ ኢትዮጵያኖችን ልኮ ትምህርት በማስተማር ደረጃ የተለያዩ ቴክኖሎጂዎችን ኢንትሮዲዩስ በማድረግ ተቋማት በመገንባት ደረጃ ለምሳሌ ኢትዮጵያን ኤርላይንስ የተገነባበት በአሜሪካኖች እርዳታ ነው። አሉ እንደዚህ የተለያዩ የኢትዮጵያን ባህር ኃይል የተቋቋመበት አየር ኃይሉም እነዚህ የተቋቋሙበት መንገድ ትንሽ ወደ ምዕራቡ ያደላ አይነት ይመስላልና ባንኮች፣ ተቋማት ኢቭን እነዚህ የኢንቨስትመንት እርሻዎች ጭምር የሚሰጡት በወቅቱ ወደ ምዕራቡ ዓለም ላሉ አካላት ነውና እንደዛ ይመስል ነበር ዲፕሎማሲውና በእርግጥ የኢስት ካምፑ ከሶቪየት ህብረት ጋር የሚያያዝ ነው። መሪዋ ሶቪየት ህብረት ስለነበረች ሶቪየት ህብረት ደግሞ እንደዚህ አፍጣ መጣ የተፈጠረውን ችግር ከኔ ጋር ሰራህ አልሰራህም የሚል ወጣ ብሎ የመስራቱ ነገር ላይ ትንሽ ጉለት ነበረባቸው። አጋጣሚ ከአሜሪካኖች ጋር የገቡት የዚህ የቀዝቃዛ ዓለም ጦርነት ፍጥጫውም ስለነበረ በዛ ውስጥ ኢትዮጵያ ኖራለች ወደ ምዕራቡ ዘንብላ። ዞሮ ዞሮ 1974 ወይም 1966 በእኛ የፊውዳሉ መንግስት ለአንድና ለመጨረሻ ጊዜ ሲወገድ የፊውዳሉ መንግስት ሲጠብቅ የነበረ ደርግ አጋጣሚ ተጠቅሞ ስልጣን ያዘ። ከመጣ በኋላ ደግሞ የነበረው የፖለቲካ ሙዚቃው ጭፈራው ልበለው እንደዛ ይመስላል። በወቅቱ የዚህ የኮሙኒዝምን የመዝፈን ነገር ነው ያለው። በወቅቱ የነበሩ የፖለቲካ ኤሌመንትስ የተፈጠሩት ኢህአፓም ይሁን መኢሶን ይሁን ኢጫት ይሁን ወዝሊግ አብዮታዊ ሰደድ ራሱ ደርግ ኋላ ላይ ኢሰፓ የሆነው ጫካ የገቡት ቲፒኤልኤፍም ኤርትራን ነጻ ያወጣሉ ብሎ የሚዋጋው ሻቢያም የኦሮሞ ነጻነት ግንባር ሲአን እነዚህ የፖለቲካ ኤሌመንትስ በወቅቱ የተፈጠሩት በሙሉ አይዲዮሎጂያቸው የዚህ የኢስት የምስራቁ ካምፕ የሶቪየት ህብረት ካምፕ ነውና ኮሙኒዝም ነው። ነገር ግን በጣም እንዳለመታደል ሆኖ እነዚህ አካላት ተመሳሳይ አይዲዮሎጂ ይዘው መስማማትን ያቃታቸው ኮሙኒዝምን ማስረዳት የሚችለው የበለጠ እኔ ነኝ በሚል ነው የተከራከሩት እና ያ ደግሞ ፖለቲካችን ረበሸው። ያ መዘዝ እስካሁን የመጣ ይመስለኛል፣ አልተቋጨም። የ60ዎቹና የ70ዎቹ ቁርሾ የተቋጨ አይመስልም። ዞሮ ዞሮ ግን የደርግ ዘመን ወደ ሶቪየት ካምፕ ያዘነበለ ይመስል ነበር ይሄ የምዕራብ ጠል። ምክንያቱም ኮሎኔል መንግስቱ ኃይለማርያም እንደሚባለው ብዙ ጊዜ የወታደራዊ ስልጠና አሜሪካኖች ወስደዋል። የነ ዶክተር ማርቲን ሉተር ኪንግ የጥቁሮች ነጻነት ላይ ሲያደርጉ የነበሩትን እንቅስቃሴ በአይን አይተዋል። እዛ የጥቁሮች ላይ የሚደርሰውን በደል አይተዋል እና መንግስታቸውን ወደ ሶቪየት ህብረት ያዘነበሉበት የራሳቸው መንገድ አለ በሚል ትንተና አለ። ሌላው ደግሞ ደርግን የሚወጉ ኤሌመንቶችን እነዚህ ታጣቂ ኃይሎችን ያግዛሉ ከሚል መነሻ የዚህ የምዕራቡን ካምፕ የመጥላት ዲፕሎማሲ ነበርና ዞሮ ዞሮ ጎን ሲታይ አይን ያፈጠጠ ሳይድ የመያዝ ነገር አታይበትም። ሞር ይሄ ኢኮኖሚያዊ ትስስሩ ነው የሚያዘነብለውና የናና ላይን ሙቭመንት የዚህ ገለልተኛ ሀገራት አባል ሆና ነው ኢትዮጵያ በደርግ ጊዜ የምትታየው። ኢህአዴግ 83 ላይ ከመጣ በኋላ ነገሩን በተወሰነ መልኩ ለማስተካከል የሞከረ ይመስላል። ዞሮ ዞሮ ኢህአዴግም ኋላ ላይ ኢህአዴግ ሆኖ የመጡት ቲፒኤልኤፍ እና ኢህዴን ኋላ ላይ ኦህዴድ እና ደኢህዴን ዝም ብለ ኢህአዴግ የምትለው ኤሌመንት በሙሉ እነሱም ኮሙኒስቶች ናቸው። ከጫካ ይዞ የመጡት አስተሳሰብ በተለይ ቲፒኤልኤፍ እና ኢህዴን ቀጥታ ተግባራዊ ማድረግ ስለሚያስቸግር ይሄ የነጻ ገበያ ኢኮኖሚ የማወጅ ነገር አለ። ቢኮዝ የኮሙኒዝም ቲንኪንግ ኦልሬዲ ካምፑ ስለፈረሰ እነሱ ተሰዋን ለሚሉት አላማ ቀጥሎ ለሚሰሩ ስራ ደግሞ ሶቪየት ህብረት ሲፈርስ ደግሞ ሂጂሞኒክ ይሄ ጠንካራ ኃይል ደግሞ አሜሪካኖች ሆኖ ስለወጡ ውስጡን ወደ ነዛ የማዘንበል ነገር ይታይበታል። የኢህአዴግ መንግስት ነጻ ገበያ ሲባል እንግዲህ
ሁሉ ነገር ገበያ ይወስነው ነው። የመንግስት እጆች የሙስና እጆች ናቸው። የዋሽንግተን ኮንሰንሰስ የኒዮ ሊበራል አካሄድ ኦፍ ኮርስ ኢህአዴግ ሪዮት ዓለሜን ኒዮ ሊበራል አድርጌያለሁ አላለም። ኒዮ ሊበራል ጠል ነኝ ነው የሚለው። አብዮታዊ ዲሞክራሲ ነው ይላል። አብዮታዊ ዲሞክራሲ ደግሞ በባህሪው ከደገፍከው ወዳጁ ከጠላኸው ጠላቱ መሀል የሚባል መንገድ የለውም። አስተሳሰቡ የነ ማርኬዚያን ቴሪ የማርክሲስት የሌኒን አስተሳሰብ ነው። ይህንን አስተሳሰብ ውስጡን ይዞ ስሞቹን እየቀያየረ እንግዲህ አብዮታዊ ዲሞክራሲ፣ ልማታዊ ዲሞክራሲያዊ፣ የዳሴ መስመር እያለ ማደናገሪያ የሚመስሉ እነዚህ ተርሚኖሎጂዎችን እያገናኘ በመሀል ለመኖር ነው የሞከረው። ውስጡ ግን የአሜሪካን ፕሮ አሜሪካን የሆነ ፕሮ ዌስት የሆነ የዲፕሎማሲ ስራ ሲከተል ነበር ኢህአዴግ ውስጡ እሱ የታየው ዋላ ላይ ሰሜን ጦርነት ላይ ቲፒኤልኤፍ ጋር ስንዋጋ በሙሉ ቲፒኤልኤፍ ተነካ በሚል የተነሳ የምዕራቡ ካምፕ ነውና በቆየበት 27 አመት ውስጡን የፈጠረው እርሾ እንዳለ ይገመታልና ያንን ያደረገው ሰው በመንግስታት ለውጥ አካሄዱ ገለልተኝነትን ያዘነበለ ቢመስልም ሰርቆ ውስጡን ሳይድ የሚያዝ ነገሮች አሏቸው የኢትዮጵያ መሪዎችና የብልጽግና ፓርቲ ስልጣን ላይ ከወጣ በኋላ ወይም የለውጡ መንግስት ስልጣን ላይ ከወጣ በኋላ ግን የቀድሞ መንግስታትንም አካሄድ የማረሙን ስራ ነው መስራት የፈለገው። ዲፕሎማሲያችን መመሰረት ያለበት በዊን ዊን በጋራ መጠቀም ላይ ነው መሆን ያለበት። ወዳጅን የማስፋትና ጠላትን የመቀነስ ወዳጅ የማድረግና ሁሉም ጋር አብሮ የመስራት አካሄድን መርጦ ላለፉት 8 አመታት እየሰራ የመጣበት መንገድ የቀየሰው አካሄድ በጣም ትልቅ ነውና ብዙ ጊዜ ተደጋጋሚም የተባለ ስለሆነ መንግስታችንም የለውጡ መንግስት የሚመራበት መርህ የመደመር መርህ ስለሆነ ሁለት ቁልፍ ጉዳዮችን የውጭ ግንኙነትና የዲፕሎማሲ ስራ ውስጥ አካቷል። አንደኛው የጎረቤት ሀገራትን ቅድሚያ ያሰጠ ማለት ነው። ለጎረቤት ሀገራት ቅድሚያ መስጠት ነው። ሁለተኛ ደግሞ ዜጋ ተኮር ወይም የክብራችንን ከፍ የማድረጉ ነገር ማከል አድርጎ የሚሰራ ነው። በዚህ ውስጥ የሚመጣን አደጋን እንደ እድል እየተጠቀመ የብሔራዊ ጥቅማችንን የማስከበሩ ነገር አካቶ ይሄድበታል። ዲፕሎማሲው ለጎረቤት ሀገራት ቅድሚያ መስጠት ነው ሲባል እንግዲህ ሀገራችን በምታውቁት መልኩ ወደብ አልባ ላንድ ሎክድ ሀገር ናት። እንግዲህ የዲፕሎማሲ ውስጥ አንዱ የውጭ ጉዳይ ፖሊሲ ላይ የምተነትነው ኢትዮጵያ ለምንድን ነው የባህር በሯን ያጣችው የሚለው ራሱን ችሎ ጥያቄ ነው ይመጣል። እንዴት አጣችው? ምንድነው ያሳጣት የሚለው በጣም ብዙ መከራከሪያ ሊነሳ ይችላልና ኢትዮጵያን የባህር በር ያሳጣት ጉዳይ ቅመኞች የፈጠሩት ችግር ነው። በተለይ የቅኝ ገዢዎቹ ሴራ እንደ አንድ ነው ይመጣል። ሁለተኛ የኛ የቀደምት መሪዎቻችን የአያያዝ ስህተት ነው። ለምሳሌ ኤርትራን ያዝንበት መንገድ፣ ጅቡቲን ያዝንበት መንገድ የራሱ የታሪክ የሚተነተን ነገር አለው። ኢትዮጵያ የባህር በሯን ስላጣች ባህር በር ስለሌላት ለጎረቤት ሀገራት ቅድሚያ ሰጥታ እየሰራች ነው። አሁን ለባህር በር ብቻ ሳይሆን ለሌሎችም ጉዳዮች ሊታረገው አስባ ነው እየሰራችና ውጤትም እያመጣች ያለችው። ለምሳሌ በአድዋ ላይ የተሸነፉ አካላት ኢትዮጵያ የሰበረቻቸው በአቅም በኃይል መጥተው ያሸነፈቻቸው አካላት በስውር መምጣቱን የመረጡት በተለይ በዚህ በናይል ጉዳይ ላይ ከኛ ጋር የታሪክ ቁርሾ ያላት ከቀይ ባህር ጋር ተያይዞ ትልቅ ከኛ ጋር ቁርሾ ያላት ግብጽ ብዙ ስራ ትሰራለች። በደርግ ጊዜም እነዚህ በንጉሱ ጊዜም ጀብሃንም ሻቢያንም ጀብሃን የመሰረተች ሻቢያንም ያስታጠቀች የትጥቅ ትግሉንም ጭምር ስፖንሰር የምታደርግ ሎጂስቲክ ሚኒስትር ሚዲያ ከቨሬጅ ሚኒስትር ግብጽ ናት። በአሁኑም በአባይ ጉዳይ ላይ ክርክር አለ። አባይን እንግዲህ ገንብተን ደግሞ ስንጨርስ ሌላ ችግር ውስጥ ያለችውና ወደ ቀይ ባህር ደግሞ እንዳንወጣ ቀድሞ እየሰሩት ስራ አለ እነሱ። ለምሳሌ የኤርትራ ጉዳይ ባጭሩ ብናነሳ የኤርትራ ጉዳይ አንዱ የኛ የቀደምት መሪዎቻችን የአያያዝ ስህተት አለበት። ከሁለተኛው ዓለም ጦርነት በኋላ ኤርትራ በፌዴሬሽን ከኢትዮጵያ ጋር ተሳሰረች። ፌዴሬሽኑ ጋር ተሳስሮ 10 አመት ቆዩ። ፌዴሬሽኑን ኤርትራኖችም እኛም ተስማምተን አፈረስ ነው። ክፍለ ሀገር ነች ኤርትራ። ከዛ በኋላ የነበረው የአያያዝ ጉድለት አለ። ኤርትራኖች ከፌዴሬሽን በኋላ የራሳቸውን መሪ ይፈልጉ ነበር። ንጉሱ አላደረጉም። የራሳቸውን ቤተሰብ ወስዶ ራስ አድነጋቸው የሚባል ሰው ሾሙ። አኮረፉ። ወደ ትጥቅ ትግል ገቡ። ደርግ መጣ። ደርግ ደግሞ ፌዴሬሽኑን መልሱልኝ የሚል ጥያቄ ነበራቸው ኤርትራኖች። ያንን ትቶ ቀጥታ ወደ ጦርነቱ ነው የገባው። በኃይል ፈታለው የሚል አማራጭ ሄዳ ኤርትራኖች ያው በሚፈልጉት መልኩ አኮረፉ። ስለዚህ ወደ አገራዊነት ቅርጽ ለመምጣት
ደርግን ብቻቸውን ስለማይዋጉ ከደርግ ጋር የሚዋጉ ሌሎችንም አካል ስፖንሰር አድርገው ኋላ ላይ ቲፒኤልኤፍንም ማስታጥቀው ኋላ ላይ ኢህአዴግን የመጣው እስከ አዲስ አበባ ድረስ አምጥተው እነሱ አገር የሚሆኑ ከሆነ የመጀመሪያው ቅና የሚሰጠው ኢትዮጵያ መሆን ስላለባት ኢትዮጵያስ ደግሞ እነሱን የሚደግፍ ኤሌመንት ሞልድ አድርገው ቲፒኤልኤፍን ከሰሩ በኋላ አገር ሆኑ ተባለ። ሪፈረንደም ራሱን ችሎ ችግር ያለበት ነው። ስለዚህ ኤርትራ አገር የሆነችው የኢትዮጵያን የባህር በር ለማሳጣት ነው የሚለው የግብጾች ሴራ እንዳለበት ይታወቃልና ኦፍ ኮርስ አሁን ተደጋጋሚ የፌደራል መንግስትም በተለያዩ ግለሰቦችም እያነሱት እንዳለ ኢትዮጵያ የባህር በር ካገኘች የኤርትራ አገራዊነት ትርጉሙ ይጠፋል። ታርጌቱም እንደዛ ነውና በዚህ ምክንያት እና የጅቡቲም ኬዝ በኮንትራት ተያዘ ለ99 ዓመት ኮንትራቱ ሲያልቅ የፈረንሳይ መንግስት ለኢትዮጵያ ማስረከብ ሲገባው ያንን የቬቶ ፓወር አቅሙ ተጠቅሞ ሪፐብሊክ አድርጎ ወጣ። የጅቡቲ ኬዝ ተሰናከለ። የኤርትራ ኬዝም በዚሁ በማይመች መልኩ ተሰናከለ። ግን ኤርትራ ስትሄድ የመደረግ የነበረባቸው ቅድመ ሁኔታዎች እንደ ኢትዮጵያኖች መወሰን ያለብን ህጋዊ ግራውንዱን ተከትሎ የደበት ነገር እንደሌለ ይነሳል። ሽግግር መንግስቱ በራሱ ህጋዊ መንግስት አልነበረም። ክቡር ጠቅላይ ሚኒስትር ዶክተር አብይ ተደጋጋሚ ለኢትዮጵያ ህዝብ ግልጽ እንዳደረገው ማን ነው የወሰነው? የት አለ ዶክመንት? ጥያቄ ነው ማንሳት ያለብን ነው። እኛ ኢትዮጵያኖች አልወሰንም። አንድ ጂኦግራፊክ ኤሪያ ላይ ክልል መሆን አለብኝ ብሎ ጥያቄ ሲያቀርብ በሪፈረንደም ነው ክልል የምትሆነው ተብሎ እየተወሰነ አገርን የመሰለ ነገር ተገንጥሎ እየሄደ ኢትዮጵያኖች ሳይወስኑ የሄደበት መንገድ በጣም የሚያስቆጭ ነው። ዞሮ እሱም በራሱ በታሪክ ምዕራፍ እኛም እንደ ኢትዮጵያኖች ምሁራንም ፖለቲከኞች በራሳቸው ህግ ሰዎችም ተከራክሮበት ይህንን ችግር ለመፍታት ጥረት ይደረጋል። እየተደረገ ነው ያለው። በዚህ ላይ የዲናይሎን ዲፕሎማሲስ ምን አይነት አቅጣጫ ነው ነገሪቱ እየተከተለች ያለው? እሱን ዲፕሎማሲውን በተመለከተ እመጣበታለሁ። የጎረቤት ሀገራትን ቅድሚያ መስጠት የሚለው ላይ ስላለው ነው። ጎረቤት ሀገራትን ቅድሚያ የምንሰጠው ጎረቤት ሀገራትን ያልያዝከው ስራ ውጤታማ ሊያደርግ አይችልም። ጎረቤት ተረብሾ ይሄ ከአጋም የተጠጋ ቁልቋል ያው ያለቀሰ የደማ ነው የሚኖረው። ሁሌ ቁስል ይወጓል። ወይ ደግሞ ወደ አባባሎች አሉ እነዚህ ሁሉ ጊዜ ከምንጭ የተጠጋ ዋርካ ደግሞ እንደፈካ የሚል ነገር አለና እንደ ይሄ ይገልጿል። ጥሩ ጎረቤት ካለ ልክ ወደ ምንጭ የተጠጋ እንደ ዋርካ ሁሌ እንደፈካ ትኖራለህ። ከዛ ደግሞ መጥፎ ጎረቤት ካለ ደግሞ እንደ አጋም ላይ እንደተጠጋ ቁልቋል እያለቀስክ ትኖራለህ ማለት ነው። እነን መሬት ተከትሎ መሄድ ያስፈልጋልና ጎረቤት አገራትን ጤናማ ማድረግ ያስፈልጋል። በኢኮኖሚ መተሳሰር አለብን። በመሰረተ ልማት፣ በኤሌክትሪሲቲ፣ በኢትዮ ቴሌኮም፣ በቴሌኮሙኒኬሽን እና በሌሎች በህዝብ ለህዝብ ትስስር ቢኮዝ ኢትዮጵያ ያለችበት ላይ ያሉ አገራት ውስጥ ያሉ ህዝቦች በየትኛውም ካልኩሌሽን ብታስድ አንድ ህዝብ ነው። ሶማሊያ ውስጥ ያለው ዋናው ሞቃዲሾ ያለው ሶማሊያ ኢትዮጵያ ውስጥ ሶማሊያ አለ እንደ አንድ ትልቅ ክልል። ኬንያ ውስጥ አለ። ኤርትራን ብትወስድ ለምሳሌ ማህበረሰቡ በሙሉ ኢትዮጵያኖች ናቸው ማለት ይችላል። በዚህ በሱዳን ጠረፍ ያለው የበኒያሚን ማህበረሰብ አገው ነው፣ አገው የደ ማህበረሰብ ነው። ኩናማ ነው። በኢስት በኩል ያለው አፋር ነው። ሳሆ ብሌን፣ አካለ ጉዛይ ተመሳሳይ ህዝብ ነው። ሰፊውን ሀማሰን ማህበረሰብ ብትወስድ አድዋ ነውና አንድ አይነት ህዝብ ነው። ስለዚህ ይህንን የህዝብ ለህዝብ ግንኙነቱን አጠናክረን ድንበር ሳይገድበን መሰረተ ልማቱን በማስፋፋት እዛ አንዳችን ጋር ያለውን ሪሶርስ መጠቀም አለብን። ሪሶርሶችን በጋራ የማልማት ስራ መሰራት አለበት የሚል መርህ ተከትለን ኢትዮጵያ የምትል ለጎረቤት ሀገራት ቅድሚያ መስጠት ማለት ይሄ ነው። ስለዚህ የባህር በሯንም ለማግኘት አክሰሱንም ለማግኘት ኢትዮጵያ ዲፕሎማሲያዊ መንገዱን የመረጠችው በሰጥቶ መቀበል ምን ማለት ነው? ይሄ አንደኛ ሀገራት ኢትዮጵያ ውስጥ ያለው ችግር ካልተፈታ ችግሩ የራሳቸው እንደሆነ መረዳት መቻል አለባቸው። ለምሳሌ ስራ ፈላጊ ህዝብ እዚህ ስራ ካልፈጠርክለት ተሞ ጎረቤት ሀገራትን ማጥለቅለቁ አይቀርም አላቸው ወይ እነዛ ዝግጅት እዛ ሀገር ላይ። ስለዚህ ምን እናድርግ? እኛ ለወደብ ምን ከፍለው ገንዘብ ኢንዱስትሪዎቻችን እናስፋበት፣ የስራ እድል ይፈጠራል። እኛ ለወደብ ምን ገብረው ብር ለሌላ መሰረተ ልማት እናውልና የእናንተም ዜጎች መጥተስሩ የኛም ዜጎች ይስሩ፣ የሰውን ሞቢሊቲ እንቀንስ የሚል አይነት አደጋውን ጭምር የሚያሳይ ዲፕሎማሲ ስራ ነው የተሰራ ያለው። ለምሳሌ አሰብ ብትወስድ የኤርትራ አካል ነው። ኦኬ አሰብ የኢትዮጵያ ነው። ብዙ ነገሩ እንከራከርበታለን። የሄደበት መንገድ ብዙ ህጋዊ ግራውንድ አለ። የኤርትራ አካልም ሆኖ የሚያውቅበት አጋጣሚ አለም የለምን በራስ ገዝ ሆኖ የቆየበት አካባቢ ነው። አዋጅ 16
1980 የሚባል አዋጅ የአሰብ ራስ ገዝነት ያወጀ ነው። በምን ካልኩሌሽን ተደርጎ ኤርትራ ስትሄድ እንደተጣመረ ገና ቀጥለን ብዙ የምንከራከረው ጉዳይ ነው። ኦጋዴን የራሱ ነበረው አሰብም የራሱ ነበረውና እነዚህ ሁሉ ጠቅልሎ የነበረው የወቅቱ መንግስት ያደረገበት መንገድ እጅግ ስህተት። ስለዚህ የለውጡ መንግስት በዚህ አካባቢ የፖለቲካም የታሪክም ስህተቶችን ለማረም ጭምር ነው ይሄዳል። ግን በንግግር ነው መሆን ያለበት፣ በሰጥቶ መቀበል። አሰብ ኦኬ ኤርትራና ለጊዜው ኤርትራ እጅ ነው ያለው ብለን እንውሰድና የኤርትራ አካል ነው ብለን እንውሰድና እየሰራበት አይደለም፣ ባዶ ነው ሆኖ ያለው። ስለዚህ ይሄንን እኛ ወስደን ብናለማና ኢትዮጵያን ኤርላይንስ ውስጥ ደግሞ ኤርትራ ሼር ቢኖራት በጣም ትርፋማ ካምፓኒ ስለሆነ እነሱ ከኢትዮጵያን ኤርላይንስ ምሳሌ ነው ከኢትዮጵያን ኤርላይንስ ሼር ወስደው እኛ አሰብን ቢሰጡንና አልምተን ብንጠቀም ለወደብ አንከፍልም። እነሱ ሼሩ ነው እኛ ያ ባለማኑ ሀብት ተጠቀሙ ከፈልናቸው ማለት ነው። ኤርላይንሱ እየሰራ የትርፋማ ሆኖ ይቀጥላል። ኤርትራ ደግሞ ብሩን እያገኘት ይቆያል። እኛ ደግሞ ወደቡን ደግሞ ምን ከፍለውን አስቀርተን ሌላ ልማት እንሰራበታል። በሰጥቶ መቀበል መርህ ማለት ይሄ ነው፣ ምሳሌ ነው። ሌሎችም ሀገራት እንደዛ የህዳሴ ግድቡን ገንብተን ጨርሰናል። ራሱ ሀብት እያመነጨ ነው። ከዚህ ሀብት የሚወጣን ሀብት ተጋሪ ሁኑና ወደብ ስጡን ነው እየተባለ ያለው። ይህንን ለጎረቤት ሀገራት ቅድሚያ የሰጠ የዲፕሎማሲ ስራ እስካሁን ጥሩ ጅምር ላይ ያለው። ኢትዮጵያ የባህር በር እንደሚያስፈልጋት እዚ አክሰስ ቱ ዘ ሲ እንደሚያስፈልጋት ዓለም አምኗል። አሁን ዲፕሎማሲያችን ይሄ ነው። በተለይ በዓለም አቀፍ ደረጃ ላይ ዲፕሎማቶቻችን መንግስታችን ባስቀመጠው መርህ በሰራ ነው ስራ ሚዲያ ላይም በሰፊው በመዋላችን ኢትዮጵያ የባህር በር ጥያቄዋ ህጋዊ ጥያቄ ነው። እንዴት ግን ይፈታ የሚለው ላይ ነው መግባባት የሚያስፈልገው። እንዴት ደግሞ እኛ እኮ አማራጭ አለን በሰጥተው መቀበል እናድርገው ብለናል እኮ አግዙን ነው የተባለ ያለው። ጉዳዩ የሚመለከተው የዓለም አቀፍ ተቋማት ሌሎችም ይሄስ ካልተፈታ የሚለው ጥያቄ ቀጥሎ የሚመጣ ነው የሚሆነው። ጎረቤትን ያስቀደመ የዲፕሎማሲ ስራ ለህልውናችን ጭምር ወሳኝ ነው። እኛ ብቻችንን ለምተን እኛ ብቻችንን አድገን ጎረቤት ደግሞ ችግር ውስጥ ነው አንችልም። ምክንያቱም ከዛ ታጣቂ እየመጣ ጥፋት ያለ እዛው እየተፈለፈለ አንተን እዚህ ሰላም ይነሳል። ስለዚህ እሱን ስትከላከሉ የምትለው ስለዚህ አንዱ ከጎረቤት ሀገራት ጋር ስንሰራ እንዴት ነው የምንሰራው ለሚለው ኢጋድ የሚባል የጋራ ሪጂናል ኦርጋናይዜሽን አለ። በኢጋድ በኩል ደግሞ ተሳስረን እየተመካከረን እንሄዳለን። አጋጣሚ ኢጋድንም የመራን ያለ ነው እኛ ነን። የኢትዮጵያ ዶክተር ወርቅነህ እየመሩት ነው። ነገ ሌላው ሊመራ ይችላል። የሪጂናል ኦርጋናይዜሽን በሱ በኩል ድርድር በማድረግ የአፍሪካን ችግር በአፍሪካኖች መፍታት በተለይ የቀጠናውን ችግር በቀጠና ሀገራት ትብብር መፈታት አለበት የሚል ዲፕሎማሲ ስራ ነው ኢትዮጵያ እየሰራች ያለችውና ሌላኛው ደግሞ ከራሳቸው ከጎረቤት ሀገራት መንግስታት ጋር ግንኙነት በማድረግ እስካሁን እንግዲህ የኤርትራ መንግስት በዚህ በጠማማ አቋሙ እንደቀጠለ ነው። ታጣቂዎችን እያሰለጠነ እየመጣ ከመጀመሪያም ሲፈጠርም የኢትዮጵያ ጠላት ሆኖ የተፈጠረ መንግስት ስለሆነ ይሄ በግልጽ ኢትዮጵያኖች ማውራት የሚችሉትን እኛም በኮንፊደንስ የምናወራው ከመጀመሪያ ኢንቴንሽኑ የኢትዮጵያን ጥቅም ለማሳጣት የተፈጠረ ቦክስ ስለሆነ ኤርትራ የሚባለው ኤሌመንት ይዛን ደግሞ መንግስት የሌለው መንግስት አይነቱ ማይታወቅ አንድ ግለሰብ እንደ ድርና እንደ ቁብ እንኳን ሰው ተደራድሮ በሚሰራበት መንግስት ነኝ ብሎ ፓርላማ የሌለው ሚኒስተር የሌለው ስትራክቸሩ ማይታወቅ ህገ መንግስት የሌለው መንግስት ነው አይደለም ብለ ዲፋኒ በማታደርገው መልኩ ያንን የመሰለ ሀብት ያንን የመሰለ ኦፖርቹኒቲ ይዞ አባክኖት ይገኛል ማለት ነው። ስለዚህ ይሄ ነገር አሁን በደንብ በንግግር ዓለም አቀፍ ተቋማትን ማይቶ እዚህ ላይ የባከነ ሀብት ለዓለም ጭምር የሚተርፍ የጎረቤት ሀገራትን ሊቀይር የሚችል ሀብት ያለ ባለመስማማትና ያንን የሚያመቻችና አንዳንድ ቦታ ጠማማ ሊደርሺፕ በመፈጠሩ የመጣ ችግር ነው። ይሄንንም ከመንግስታት ጋር ድርድር በማድረግ ነው ኤርትራን ከማዕቀብ ነፃ ያደረግነው እኛ ነበር። 2018 በአውሮፓኖቹ ክቡር ጠቅላይ ሚኒስትር ዶክተር አብይ ትልቅ ኢኒሺዬቲቭ ወስዶ አስመራ ሄደው በዩናይትድ ኔሽን ላይ የነበራትን ጫና ጭምር አንስተን ለዚህ ነፃ እንድትሆን ተደርጋለች። ያው የለመደ ጦጣ ሁሉ ጊዜ ሸምጣጣ እንደሚባለው ተመልሶ ያ ማንነቱ ስላገረሸበት ተመልሶ ችግር እየፈጠረ ይገኛል። አንድ ቀን መቆሙ አይቀርም። ኢትዮጵያና ኤርትራ አንድ ህዝብ ናቸው። ግለሰቦች ያልፋሉ፣ ህዝብ ግን ይቀጥላል፣ ሲስተም ይቀጥላል። ይሄንን ደግሞ ኢትዮጵያ በሰላማዊ መልኩ ሁለት ወንድማማቾች ደም ሳይፈስ ችግሩን ለመፍታት ሰፊ ስራ እየሰራች ያለችውና ኤርትራንም ኬንያንም ሶማሊያንም ሁለቱንም ሱዳኖችንም ጅቡቲንም
ይዘን በሰፊው እየሰራን እንገኛለን። ጎረቤት ሀገራትን ያስቀደመ ዲፕሎማሲ ሲባል እነሱንም በመጥቀም አንተንም ዜጋ መጥቀም አለበት። ህዝብ ለህዝብ ትስስር እንደዛ መሰራት አለበት የሚል ነው። ሁለተኛው የዲፕሎማሲያችን ከጎረቤት ሀገራት ቅድሚያ ቀጥሎ የዜጋ ተኮር ዲፕሎማሲ ነው። ለክብራችን ከፍታ መስራት ያስፈልጋል። ኢትዮጵያኖች ቤትም ዓለም ላይ መከበር አለባቸው። ታላቅ ህዝብ ነን እኛ እንደምታውቁ አድዋ ላይ ያሸነፍን ጀግኖች ነን። ለጥቁር ህዝቦች ታሪክ የፈጠርን ህዝቦች ነን። በዓለም አቀፍ ተቋማት ላይ ተሰምነት ያለን ነን። የዓለም አቀፍ ተቋማትን በመመስረቱም ደግሞ ትልቅ ሚና የተጫወትን ነን። መስዋዕትነትም ጭምር የከፈልን ነን እና ከዚህ መነሻ የሚመጥነንን ቦታ ሊያሰጠን በሚችል መልኩ ነው ዲፕሎማሲያችን መከበር አለበት። እንደዚህ ጋር ፓስፖርታችን መከበር አለበት። ኢትዮጵያኖች የኢትዮጵያ ፓስፖርት መከበር መቻል አለበት። ለአንደኛው ሌላ ከለር ሌላኛው ሌላ ከለር የሚሰጥ ሳይሆን የተከበረ ህዝብ ሀገር እንደሆነች ተደርጋም ተቆጥራ መሰራት አለበት የሚል ነው የዜጋ ተኮር ዲፕሎማሲ። ዜጎቻችን ባሉበት ሀገር ተከብረው መኖር አለባቸው፣ መነገድ አለባቸው፣ መስራት አለባቸው። መብታቸው መጠበቅ አለበት፣ ክብራቸው መጠበቅ አለበት። አንዳንድ ጊዜ ከ2-3 ዓመት በፊት የገጠመንን በተለይ መካከለኛ ምስራቅ አካባቢ የነበረ ዲስፕሌስመንት ይሄ ሰውን ማፈናቀል ነበረ። ያን ደግሞ በክብር ወደ ሀገራቸው መጥቷል። ዶክተር አብይ ከራሱ አውሮፕላን ጋር አምጥተው ያደረሰበት መንገድ ኢትዮጵያኖች ስለሆነ የኢትዮጵያ መሪ ስለሆኑ በሄደበት አይቶ ስራዬም ብሎ ሄዶ አምጥቷቸዋል በራሱ እና ባሉበት ትሪት ካልተደረጉ ያሉበትን አውቆ ወደ ሀገራቸው ሊመልስ የሚችል መንግስት እንዳለ ዜጎች ይረዳሉ። ሰው መንግስት አላቸው ተፈጥሯል። ስለዚህ ኢትዮጵያ ውስጥ የሚኖሩ ኢትዮጵያኖች አሜሪካ የሚኖሩ ሳሙኤል ይኖሩ ባሉበት ግን ተከብረው ያንን ደግሞ ዜግነታቸው ማንነታቸው ደግሞ እየጠበቀ ለነሱ የቆመ መንግስት ደግሞ እንዳለ ማስረዳት ያስፈልጋል። ይሄ በሰፊው ተሰርቶበታል። ሌላው ዲፕሎማሲያችን ከዜጋ ተኮርም ከጎረቤት ሀገራትም አልፎ በዓለም አቀፍ ደረጃ ላይ ያለው ዲፕሎማሲያችን በጣም ሰፊ ለውጥ አምጥቷል። ለምሳሌ መካከለኛ ምስራቅ ላይ የነበረው አመለካከት ጥሩ አልነበረም። በተለይ በንጉሱም ጊዜም በደርግም ጊዜ ኦፍ ኮርስ ኢህአዴግም ጊዜ እነዚህ በተለይ በሃይማኖት የመወጣጠር የመካከለኛ ምስራቅ ሀገራትን እንደ ጠላት የመመልከት ነገር የተሳሳተ ግንዛቤ ነው የነበረው። አንድ ህዝብ ነው፣ የጋራ ህዝብ፣ የጋራ ደስቲኒ ያለን ህዝቦች ነን። እነሱ ጋር ያለው ሪሶርስ እነሱ ያመጡት ኢንቨስት ማድረግ ይፈልጋሉ። እኛ ከነሱ ደግሞ ሀብት መጠቀም ይፈልጋል። ዛሬ የመካከለኛ ምስራቅ ሀገራት የኢትዮጵያ ወዳጆች ሆነው የኢትዮጵያን ልማት እየደገፉ ኢትዮጵያን በዲፕሎማሲ እየደገፉ እንዲሄዱ ያ ጠላት ተብሎ የተፈረጀው አካል ዛሬ ከፍተኛ ወዳጅ ሆኖ ኢትዮጵያን እያገዘ ይገኛልና ይሄ ትልቅ ነገር ነው። በዓለም ደረጃ ሌላው ደግሞ ይሄ ወደ ዌስትና ኢስትም ያላዘነበለ ቅድም የተባለው ሌሎች የቀድሞ መንግስታትን ወረት እየተቀበለ ይሄዳል ብያለሁ። ቅድም አንዱ ወረት ይሄ ገለልተኛ ሀገራትን መርህ መከተል። ኢትዮጵያ ለምሳሌ ከምስራቁም ከምዕራቡም ከሁሉም ጋር ተወዳጅታ የምትሰራ ሀገር ናት። የማንንም ሳይድ ያላዘች ሁሉንም ወዳጅ አድርጋ የምትሄድ የራሷን ጥቅም ከዛል ጠቅማ ሌላውን መጥቀም ሚውቹዋል ቤኔፊት የሚባለውን ተከትላ የምትሄድ ሀገር። አዎ ርዕዮተ ዓለም በራሱ ርዕዮተ ዓለም አልነው እንጂ አሁን በዚህ ባሁን ባለን ዓለም ርዕዮተ ዓለም ብሎ በሚከተለው በትክክል እየኖረበት ነው የሚለው ነገር ትክክል አይደለም። ለምሳሌ የአሜሪካኖችን ብትወስድ እና አሜሪካ ዌስት ካምፑ እኛ ታዋቂ የኒዮ ሊበራል አቀንቃኞች ነን ይላሉ። ወይ የሬጋኒዝም የዋሽንግተን ኮንሰንሰስ አይዲዮሎጂ ተከታዮች ነን። ይሄ አስተሳሰብ ምን ይላል? የመንግስት እጆች የሙስና እጅ ነው፣ ሁሉ ነገር ለገበያ መጥቶ አለበት የሚል መንግስት እጁን አስገባ ይላል። ዛሬ አሜሪካ ትደጉማለች ካምፓኒዎቿን በመንግስት ደረጃ ሰብሲዲ እየመጣ ነው፣ መንግስት ገብቷል። ስለዚህ ኒዮ ሊበራሊዝም የሚያቀነቅነው ጥሩም ባይሰራም ማለት ነው። ወደ ቻይና ብትወስድ ቻይና ቲፒካሊ ኮሚኒስት ሀገር ናት ነው የሚባለው። አንድ ዋን ፓርቲ ሲስተም ነው የምትከተለው። ግን እንደ ቻይና ካፒታሊስት የለም። ቢሊዮነሮችን የፈጠረች ሀገር ናት ቻይና። ኮሚኒዝም ኮማንድ ኢኮኖሚን ነው የሚተገብረው። በአይዲዮሎጂ ላይ የተጻፉ ፕሪንሲፕሉ እንደዛ ነው። ከ500 ሺህ ብር በላይ ሀብት መፍጠር አችልም፣ ቢሊዮነሮች አሉበት ቻይና። ስለዚህ ያንን የቻይና ሞዴል ብለህ ካልጠራኸው በስተቀር ኮሚኒዝም ነው ብለህ አጠራው። ስለዚህ በገሃዱ ዓለም ርዕዮተ ዓለም የሚባል ዘፈን በገሃድ መሬት ላይ የለም አሁን። ስለዚህ እኛም ምንድን ያደረግነው ኢህአዴግ እንዳለው አብዮታዊ ዲሞክራሲ፣ ልማታዊ ዲሞክራሲያዊ ህዳሴ መስመር፣ ደርግ እንዳለው ህብረተሰባዊ ኢትዮጵያ ወይም ሞት፣ በንጉሱ ጊዜ ያው ሰማይ ታረስ ንጉስ አይከሰስ የሚል የስዩም እግዚአብሔር አይነት እንዲህ አይነት ካቴጎሪ የለውም ብልጽግና። በአይዲዮሎጂ ላይ ያልተንጠለጠለ በሰጥቶ መቀበል ላይ የሚያምን
በመደመር እሳቤ በወንድማማችነት መርህ በአገር በቀል አስተሳሰብ በፕራግማቲዝም ሚሄድ አካሄድ ነው ይሄ። ስለዚህ ዲሞክራሲ ደግሞ ይሄ ኮንስቲቱሽናል ዲሞክራሲ የመቻቻል ዲሞክራሲ የሚል ነውና በባህሪው ግን የመደመር መንግስት ባህሪው ኢንተርፕረነሪያል ነው። ፈጠራንም እየጨመረ የሚሄድ በተለይ ፍጥነትን በሚገባ ተቀብሎ ፍጥነትን በሚገባ እያከለ የሚሄድ አይነት መንግስት ነውና ዲፕሎማሲያችን በዛ መልኩ የተቃኘ ነው። ስለዚህ ጎረቤት ሀገራት አሉን፣ ዜጎቻችንን ያስከበረ ነው። ፈተናዎች እንኳን ሲመጡ በመነጋገር ወደ ድል የሚቀየር ነው። ብሔራዊ ጥቅሞቻችንን ያስከበረ ዲፕሎማሲ ስራ ነው የተሰራለውና እንግዲህ እዚህ ብሔራዊ ጥቅም ላይ ምንን መሰረት አድርጎ ነው የሀገሪቱን ብሔራዊ ጥቅም መሰረት አድርጎ ነው ከሌሎች ሀገራት ጋር ዲፕሎማሲውን ግንኙነቱን ሲፈጥር የሀገራችን ብሔራዊ ጥቅሟ ይጠበቃል። የሌሎችንም መጠበቅ መቻል አለብህ፣ ማስከበር አለብህ። ለምሳሌ ሁሉም ሀገራት የራሳቸው መርህ አላቸው። መርሁ ላይ መግባባት አለብህ። ኢትዮጵያ ልታስከብር የምትፈልገው የራሷ ናሽናል ኢንተረስት አላት። ግንኙነት የምታደርገው ሀገርም የራሷ ናሽናል ኢንተረስት አላት። ሁለቱም መቻቻል። ህንድ ለምሳሌ እኛ ጋር ወዳጅ ሆና መጣለች። ቱርክ ፕሬዝዳንቷን ጭምር ልካለች። ጣሊያን ተመላልሳለች። ሌሎች ለመምጣት ኢንተርናሽናል ኮንፈረንሶች አሉ ኢትዮጵያ ውስጥ። እነዚህ ሀገራት ምንድነው ኢትዮጵያ ያስቀመጠችው መርህ የኛንም መርህ ስለሚመስል የኛንም የነሱንም ናሽናል ኢንተረስት የሚጠብቅ ስለሆነ በጋራ ብንሰራ ይቻላል የሚል ነውና ይሄንን ካላደረጋችሁ ይሄንን አላደርግም፣ እነዚህ ካላደረጋችሁ ይሄንን አታደርግም። ድሮ ብድር ስትወስድ በቀድሞ መንግስታት ኮስ በተለይ በኢህአዴግ ጊዜ ይሄንን ገንዘብ ሲሰጡ ከነ ፍልስፍናው ነው የሚሰጡ። ብዙ ጊዜ አፍሪካን ሀገሮች የበደሉት በዘወይ ይሄ የኒዮ ሊበራሊዝም ከኒዮ ኮሎኒያሊዝም ጋር ይያያዛል። ኒዮ ኮሎኒያሊዝም ማለት የእጅ አዙር ቅኝ ግዛት ማለት ነው። አፍሪካኖች ከቅኝ ግዛት በኋላ ምንድነው ያደረጉት? የመሰረታቸው መንግስታት የሙስና መንግስታት ናቸው፣ አቅም የሌላቸው ጥሬ ዕቃ ኤክስፖርት በማድረግ ብቻ። 1970ዎቹ አካባቢ የነዳጅ ዋጋ ከፍ ሲል ነዳጅ መግዛት አቃታቸው። ሲያቅታቸው ወደ ቀድሞ ገዢዎቻቸው ነው እንግዲህ የጮሁት። ገንዘቡን ስጡን አሉ። ገንዘቡን እንሰጣቸዋለን፣ ግን ገንዘቡን ከነሪዮት አለሙ ነው የምንሰጣቸው አሉ። ስለዚህ አምጥተው ኒዮ ሊበራሊዝምን ምናምኑን ተገበሩ። ኒዮ ሊበራሊዝም ብሎ ደግሞ የመንግስት ጣልቃ ገብነት የለም፣ የመንግስት ሀብቶች መሸጥ አለባቸው ተባለ። የመንግስት ሀብት ደግሞ ሲሸጥ አፍሪካዊ ባለሀብት ባለመፈጠሩ ገዢው ራሱ የውጭ ዞ ሆነ። አፍሪካ በእጅ አዙር ተሸጠች ማለት ነው። ስለዚህ በአካል አስተዳድሩም ግን በእጅ አዙር መጥቶብሃልና ኢትዮጵያ ከዚህ ሁሉ ነፃ ናት። አሁን እንዲህ አይነት እጇን ጠምዝዘው እንዲያርግ የሚል ነገር በየትኛው መንግስት ባትከተልም አሁን እየሄደች ያለችው ግን በዊን ዊን በሰጥቶ መቀበል አካሄድ ነውና ያንን በማድረጓም አቅም ፈጥራለች በዓለም ደረጃ። ለምሳሌ ናሽናል ኢንተረስቷን ታርጌት አድርጋ በሰራችው ስራ የገጠማት ፈተና አለ። አንዱ ለምሳሌ ፈተና ደግሞ ሲገጥማት ያለፈችበት መንገድ ምርጥ ነው። ለምሳሌ በኢኮኖሚ ዘርፍ የአጓን ኤክስፒሪየንስ ማንሳት እንችላለን። አሜሪካኖች ድንገት አቆሙ ያንን እድል። ከቀረጥ ነጻ አስገብተህ የምትሸጠውን አይነት እድል አመጡ፣ ከልክለናል አሉ። ስለዚህ አጓ ቢሰረዝ ኢትዮጵያ የዓለም መጨረሻ አይደለም ብላ ሌላ አማራጭ አመጣች። ከቻይና ከህንድ ሌላ የማርኬት የሀገር ውስጡንም ገበያ የሀገር ውስጡም ገበያ አሰሰች፣ እድል ሆነላት ማለት ነውና እሱን አሁን ደግሞ እንዲህ አይነት እድሎች እየመጡ ነው ያሉት። የብሪክስ ፕላስ ሜምበርሺፓችንም ራሱን ችሎ አቅም አምጥቷልና ብሔራዊ ጥቅም የሌላውንም ጥቅም አስከብረህ ማንነትን ሳትሸጥ የኢትዮጵያን ክብር በጠበቀ መልኩ ኢትዮጵያ ባስመዘግበችውና መመዘን ባለባት ሚዛን ተቀምጣ መኖር አለባት ነው የለውጡ መንግስት። ኢትዮጵያ የተከበረች ሀገር እንደሆነች ሌሎች እንደሚሉት በቀላሉ የምትፈርስም በቀላሉ የምትሰበርም ሀገር አይደለችም እና እነዚህ የተሸጡ ባንዳዎች በሚሉት መልኩና ባንዳዎቹን ተንተርሶ ሚዲያ ላይ በሚያጨው ኢትዮጵያ በጥጅቅ ሲበዛ ጥልቅ ሀገር እንደሆነች ይህንን ተረድቶ ነው ከኛ ጋርም ዲፕሎማሲ መፍጠር ያለባቸው ሀገራት ሲፈልጉ የምንጠቅማቸው በጠየቁ ልክ የምናግዛቸው አገር እንደሆነን የኛንም አቅም አይቶ መስራት እንዳለባቸው ተደርጎ እየተሰራ ነው ያለው። በጣም ዩኒክ የሆነ ከዚህ ቀደም ያልነበረ አይነት የዲፕሎማሲ አፕሮች እየተከተልን እንገኛለንና በጣም ወዳጅን የማስፋትና ዓለም ኦልሞስት ወደ አንድ ማቀፍ መጥታለች። አሁን በዚህ በአንድ ማቀፍ ውስጥ አንደኛ የውስጥ አቅምን ገንብተህ በውጭ ደግሞ ምሰራውንም ደግሞ አዘጋጅተህ መሄድ መቻል አለብህ የሚል መርህ ነውና እየተከተልን ያለ ነው።
ሆፕፉሊ ለውጥ እየመጣ ነው በሰፊው። የለውጥ ላለፉት 8 አመታት ከነ ችግሩ የተጋፈጥን ያመጣነው ለውጥ ነው። ከዚህ ልምድ ተወስዶ ይሄ ነገር ይሰፍቶ ታላቅ ውጤት ይመዘገባል ብዬ ነው ማስበው። ለውጡን ግን በዲፕሎማሲው የሚያናንቁም አሉ የሚተቹም አሉ። ግን ባለፉት አመታት ኢትዮጵያ ብዙ ተቋማት የዓለም አቀፍ ተቋማት እንዲሁም ትላልቅ አገራት G7 ውስጥ የሚያሉ G20 ውስጥ የሚያሉ ትላልቅ ሀገራት ተጽዕኖ ፈጣሪ የሆኑ ሀገራት እዚች ሀገር እየመጡ ነው። ይህ ማሳያ አይሆንም የዲፕሎማሲው ጠንካራነት? በሚገባ እንጂ ኢትዮጵያ ዲፕሎማቲካሊ አቅም እንዳላት እኮ ጠላቶቿ በደንብ ያውቃሉ። ተጽዕኖ ፈጣሪ እንደሆነ ስለሚያውቁም ነው የሚንጫጩት። ብዙ ጊዜ ይሄ ጫና ለመፍጠር የሚሞክሩት ኢትዮጵያ ሰብራ ከወጣች አንድ ፖዚሽን ከያዘች በቀላሉ ማትበገር ሀገር እንደሆነ ስለሚያውቁ የተለያየ የስነ ልቦና የስብራት ለማድረስ የሚሰሩት ነገር አለ። አሁንም ያለው ውጊያ የስነ ልቦና ውጊያ ነው የመረጡት። ፊዚካሊ መጥቶ ኢትዮጵያን ማሸነፍ አንድም የለም። ይሄው ሞከሩ እኮ ተደጋጋሚ። ይሄው ባንዳም ጫካ አስገብቶ ሞከሩ፣ ውጤት የለም። ይሄ በቃ ትንሽ ተቆይቶ የሚጠፋ ነው የሚሆነው ፋሽኑ ሲያልፍ። ግን አሁን ይሄ ጫና በመፍጠር ይሄ ሳይኮሎጂካል ጦርነት በመክፈት ህዝብ ለህዝብ እንዲጠራጠር በማድረግ የጽንፍ አካሄድ የያዘውን አካል ደግሞ በማራገብ ችግር ለመፍጠር የሚሞከሩ የነበረ ነው። አሁን ደግሞ መልኩም እሱ ነው በአሁኑ ሰዓት ያለው። ስለዚህ ዲፕሎማሲ አቅም ጫና ውስጥ ወድቃለች ኢትዮጵያ ተሰምነቷ ወርቋል ብሎ የዘፈኑና እውነት መስሏቸው የሳቁ አካላት ባለፉት 8 አመታት መንግስታችን ሰርቶ ስላሳየ ምላሽ ያገኙ ይመስለኛል። በደንብ አድርጎ ቱርክ አውሮፓን በብዙ በቴክኖሎጂ የምትመራ ሀገር ናት። አሁን በኤዥያም በአውሮፓ ከሆነ ዓለም ላይ እጅግ አስደናቂ የሆነ ቴክኖሎጂ የተላበሰች ተጽዕኖ ፈጣሪ ሀገር ናት። ማንም የሚመሰክርላት መሪዋ ነው የመጣው። ጣሊያን የአውሮፓ ህብረት ቁልፍ መሪ ናት። የአውሮፓ ህብረት መቀመጫ ብራሰልስ ላይ ቢቀመጥም ቁልፉ ያለው ጣሊያን ጋር ነው። ተደጋጋሚ ጆርጂያ ሜሎኒ መጣች ማለት ራሱ አውሮፓ ህብረት ነው የመጣው። ይሄ ትልቅ ነገር። የአውሮፓ ህብረት ምን ይል ነበር ከ3 እና ከ4 አመት በፊት? ይሄን ማየት ያስፈልጋል። አሜሪካኖች ከ2 ከ3 አመት በፊት የነበራቸው ስታንድ ምን ነበር? ዛሬ ውጭ ጉዳይ ሚኒስትሩ ጭምር ለመምጣት ጊዜ አጣብሎ ነው ምክትል ውጭ ጉዳይ ሚኒስትሩ በዚህ የአየር ኃይላችን 9ኛ አመት ሲያከብር ኦፊሻል ንግግር ያደረጉት። ከዛ የአፍሪካ የአሜሪካ የጦር መሪው ጭምር ከጉል ጠቅላይ ሚኒስትራችን ጋር መጥተው ያወሩት እነ ማርክ ሩቢዮ ጊዜ አጥተው ነው እንጂ ለመምጣት ይፈልጋሉ መልእክት አስተላልፏል። ያ የሽፍት መጣ የአሜሪካኖች ሽፍት። ሌሎቹ የነባሩ ቻይና፣ ህንድ፣ እነዚህ አካላት የነበራቸው ነገር አስቀጥለዋል ከኛ ጋርና የነበረን ታላቅ ዲፕሎማሲያዊ አቅም የትናንቱን ታሪክ አስታከን ፈተናዎችም ጭምር ተጋፍጠን መስራት ስለቻልን እነዛ ስብራት አለ ብሎ ያወሩ አካላት ምላሽ ስላገኙ ትልቅ ውጤት ተመዝግቧል ብዬ ነው ማስበውና የነዚህ የታላላቅ መሪዎች ወደ ሀገራችን መምጣትም ታላላቅ ኮንፈረንሶችንም ኢትዮጵያ ማስተናገዷ የዲፕሎማሲ አቅሟን ነው የሚያሳየው። ሌላ አፍሪካ ለምስራቅ አፍሪካ ኢትዮጵያ ብቻ አይደለችም። አፍሪካ ውስጥ ሌሎች ትላልቅ ሀገራት ነን ብሎ የሚያስቡ አሉ። በኢኮኖሚ ያደግን የሚሉ አልተመረጡም፣ አልመጡም። እነዛ ግን ዘይነው አሁን አካሄዳችንን ስለሚያውቁ የሰሩት ታላቅ ውሳኔ ነው ብዬ ነው ማስበውና ውጤት መጥቷል ነው ባጭሩ። የተሰሩ የልማት ስራዎች የፖለቲካ ስራዎች እነዚህ በህዝቡ ውስጥ ገብቶ የህዝቡን ኑሮ ምን አይል እያሻሻለው ነው የሚለውንና አጠቃላይ መልእክቱን የሚያስተላልፉልን መልእክት የሚሆነው ሀገራችን የቀየሰችው የልማትና የማደግ ስትራቴጂ አገር በቀል አስተሳሰብ ሆኖ ውጤት እየመጣበት ያለ ነው። ያልተረዳችሁ ተረዱ ከውጤቱ። ዜጋው ደግሞ ተባብሮ ወደ ስራ መግባት አለበት። 8 አመታትን በወጣ ገባነትም ቢሆን በብዙ መልኩ አሁን እየተሳከለ የመጣም ቢሆን ብዙዎች እየተሳተፉበት ነው። አሁን ልማት እየመጣን ከዚህ በላይ መሳተፍ መስራት ያስፈልጋል። መጀመሪያ የለውጡ መንግስት የቀየሳቸውን ስልቶች በሚገባ መረዳት ያስፈልጋል። በደንብ አድርጎ በቃ ኢኮኖሚያችንን፣ ፖለቲካችን፣ ማህበራዊም ውጭ ጉዳያችን
እኛን እንዲመስል አድርገን የቀየስነው። በውጭ አስተሳሰብ አልተንጠለጠለም። ኢትዮጵያ የራሷን ክብር ጠብቃ እንድትሄድ ኢትዮጵያ የሆነ ዲዛይን ነው የተደረገውና ይህንን መገንዘብና ስራ ላይ ማዋል ይገባል ብዬ ነው የማስበው። ትልቁ መልእክት በዚህም ፖለቲካሊ ውጤት መጥቷል በሚገባ። ኢትዮጵያ ለመጀመሪያ ጊዜ በጣም በጥሩ ሁኔታ 2013 ላይ ትልቅ ምርጫ አድርጋ ብዙዎቹ ብዙ እያሉ በስኬት አልፋለች። 2018 ላይ መሆን ያለብኝ ብላ አስተበችውን አሁን ሆናለች። ከተስፋ ወደ ጭላንጭል ብርሃን እያየን ነው። በስንዴ ምርት አፍሪካ አንደኛው ነች እኮ። ህዳሴ ግድብን ገምታ ጨረሰች እኮ። የባህር በር ታቡ የማይባለውን እኮ መባል የለም እንደ ወንጀል የሚቆጠሩ እኮ ሰባብራ ዛሬ የዓለም አጀንዳ አደረገች። ይሄ ቀላል መሻገር አይደለም። ይህንን አፕሪሼት ማድረግ ያስፈልጋል። ዜጎቿ ተከብሮ በየቦታ ያሉት እየሰሩ ነው ያሉት እና በየሴክተሩ የመጡ ያሉ ለውጦችን በደንብ መገንዘብ ያስፈልጋል። እኛ ሌላ ሀገር የለንም። ኢትዮጵያ ብቸኛው ሀገራችን ናት። ሌላው የራሱን ሀገር ገንብቶ ጨርሶ በሰላም እየኖረ ለራሱ ጥቅሙን ለማስቀጠል ስል ስፖንሰር ያደረገ እዚህ ጋር ይበጠብጣል። ኢትዮጵያን አፍርሰ እኖራለሁ ብለህ የምታስብ ዜጋ በፍጹም የተሳሳተ አካሄድ ነው። አሁን ኢትዮጵያ በአሁኑ ሰዓት ጭቅጭቁ የውስጥ ይሄ መጋጨቱ ማን ነው ካልክ ኢትዮጵያኖቹን ተጠቅመው ነው እየሰሩ ያሉት እነዚህ ውጭ ያላት። እንዴት ሀገራቸውን ሽጦ ጥቅም ለማግኘት ይወስናሉ? ልክ አይደለም። ይሄን በደንብ ቆም ብሎ ቢያስቡ ሌሎች የራሳቸው ቤት ጠርጎ አስተካክለው ለዘለቄታው ለዜጎቻቸው ሀብት መመዝበር ስለሚፈልጉ ጥቅማቸውን ለማስጠበቅ ስለሚፈልጉ ሌላውን እየጎዱ የሚሄዱበት አጋጣሚ አለ። ለዚህ መሳሪያ መሆን አይገባቸው። ዜጎች መስራት አለባቸው። ዶክተር አብይ ሁል ጊዜ ተደጋጋሚ የሚያነሱት ትብብርን በጋራ መስራትን እንደ አንድ መሪ ይህንንም አድርጎ ሰርቶ አሳይቷል። የፌደራሉ መንግስት፣ የክልል መንግስታት ሁሉም ተባብረው ሰርተው ለውጥ አምጥቷልና ይህንን ማስቀጠሉ ላይ ሁሉም መስራት አለበት ብዬ ነው የማስበው። ሰላማዊውን የስልጣን ሽግሽጉንም የስልጣን የማስቀጠሉንም መንግስት የሚቀጥለው በምርጫ ነው ብሎ ነው የለውጥ መንግስት የሚያስበው። የለውጡ መንግስት የሚያስበው በምርጫ ነው ስልጣን መያዝ የሚቻለው። 2013 ላይ ስኬታማ ምርጫ አድርገናል። አሁን ደግሞ 2018 መጥቷል ምርጫ። ይህንን ምርጫም ስኬታማ በማድረግ የተመዘገቡ ድሎችንም እየዘከርን ቀጣይ ደግሞ የተሻለ የሚሰራውን ደግሞ በዲሞክራሲያዊ መልኩ መርጠን ኢትዮጵያን እናስቀጥል የሚለው መልእክቴ የመጨረሻ መልእክት ነው የሚሆነው። አመሰግናለሁ። እናመሰግናለን አቶ ወሰን እዚህ ድረስ መጥተው ሰፋ ያለ ማብራሪያ ኢትዮጵያ ባለፉት 8 ዓመታት በለውጡ መንግስት በፖለቲካው በኢኮኖሚው ዘርፍ እንዲሁም በማህበራዊ ዘርፍ ምን ለውጥ አመጣች እንዲሁም በዲፕሎማሲው ዘርፍስ ምን አይነት ለውጥ አመጣች የሚለውን ነገር እዚህ መጥቶ ስላብራሩልን ከልብ አድርጌ አመሰግናለሁ። እኔም አመሰግናለሁ። ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን የሚተላለፉ የተለያዩ ፕሮግራሞችን እየተከታተላችሁ አሁንም አብራችሁን ሁኑ። ሰላም።